እና ለቅዱሳን የምንሰጠው ፍቅር ከመጽሐፍ ቅዱስ የወጣ አይደለም። ይልቁንም ለንጉስ ክርስቶስ እናት ለድንግል ማርያም የምንሰጠው ፍቅር ከመጽሐፍ ቅዱስ የወጣ አይደለም። ቅዱስ ገብርኤል ዘምሮላታል፣ አመስግኗታል። ጸጋን የተመላሽ ብጽዕት ነሽ ቅድስት ነሽ ብሎ እኛ ዜማ ጨምረንበት መንፈሳዊ መሳሪያ ጨምረንበት ብንዘምርላት የተሳሳትነው እኛ ሳንሆን ገብርኤል ሊሆን ነው ማለት ነው። ሎቱ ሰባት የማይሳሳተው እግዚአብሔር መንፈስ ቅዱስ በኤልሳቤጥ ላይ አድሮ ያመሰገናት ሎቱ ሰባት ተሳሳተ ሊያስብል ስለሆነ ድንግል ማርያም የመዳናችን ምክንያት ናት። እናቱን ጠልቶ ልጁን ብንወድ ልጁስ ምን ይላል? ልጁስ ክርስቶስ ኢየሱስ ምን ይላልና ብዙ ማየት የምንችለው ነገር አለ። ከኔ የተሻለ ወንድሞቼ እና ያድዬ ስለገቡ ከነሱ ጋር ደግሞ ተምዬ መቀጠል እንችላለን። እግዚአብሔር ይስጥልን። ተሜ አሁን ትቻለሽ ጥያቄሽን መጠየቅ ተሜ ከተፈቀደ። ማዳን ቆይ አንዴ ጠይቄው ተሜ ጊዜ ስለሌለኝ አንዴ ጠይቄው ልውረድ ብዬ ነው። ማዳኔ በጉ ነው የመዓት ጥቅስን የጠቀስከውና ሁሉም በየአውዱ መፈታት የሚገባው ጥቅስን የጠቀስከው ሲጀምር ቃቲ ኒውት ነሽ ማርካን ወይኔ ኦኬ ኒውት ነኝ እንዴ? ኦኬ ሶሪ እሺ ማዳኔ በጉ ነው የመዓት ጥቅስ ነው የጠቀስከውና ያንዳንዱ በአውዱ ነው መፈታት ያለበት። የጠቀስከው ጥቅስ ራሱ የመዓት ነው በአውዱ መፈታት የሚገባው ነው። ሲጀምር ገና ስትጀምር ራሱ ጽዮን የምንላትን እነሱ አሳስተው ለማርያም የሆነውን ይክዳሉ አልክ። ስለ ጽዮን የሚያወራው ትንቢት ላይ ነው፣ ብሉይ ኪዳን ላይ ነው። አብዛኛውን ያለው እንደውም ኢሳይያስ መጽሐፍ ላይ ነውና እስቲ ስለ ጽዮን የተጻፈው ኢሳይያስ መጽሐፍን እንክፈትና ስለ ማርያም እንደሆነና እንዳልሆነ ማየት ይገባናል። እያንዳንዱ የምጠቅሰው ጥቅስ እየተነበበ በአውዱ መፈታት አለበት። ምንድነው ትርጉሙ የሚለውን እና አንድ ነገር ማለት የምፈልገው ማዳኔ በጉ ነው እሱን እንድትፈታልኝ ጽዮን የሚለው ስለ ማርያም እንደሆነ ልታሳየን እፈልጋለሁ። እንድታሳየን ካልሆነ እኔ ስለ ቆይ አጠገቢ ነው መጽሐፍ ቅዱስ ችግር የለውም። እኔም ጽዮን የሚለው መጽሐፍ ቅዱስ ማርያምን እንዳልሆነ ኢየሩሳሌምን እንደሆነ ወይም አሁን እስራኤልን የምንላት ሀገር እንደሆነ ምክንያቱም የብሉይ ኪዳን መጽሐፍ አብዛኛው የተጻፈው ለእስራኤል ነው። የተጻፈው በአይሁድ ተወላጆች አይሁዶች በሆኑ ሰዎች ነው። ስለዚህ ለአይሁዶች እንደሆነ ለእስራኤል እንደሆነ እኔ አሳይሃለሁ። አንተ ግን የማርያም እንደሆነ እንድታሳየኝ ፈልጋለሁ። አንደኛ። ሁለተኛ ተሙዬም ርዕስ በጣም ደስ አይልም። እኛ ማርያም የጌታችን እናት ናት። በደህንነት ጉዳይ ላይ ማርያም አታድነንም ቆይ ልጨርስና ጥያቄን ትመልስልኝ። ማማር በቃ ትምህርት ከፈለግሽ መዝሙር 131 ነው ጭልኝ። ቆይ አንድ ጊዜ እሱን ጠየቅሽ ልመልስልሽ። ይሄው ይሄንን ልጨርሳ እንዴ በጣም ማዳኔ በጉ ነው። ይቅርታ ስምን ስላላወኩኝ ነው እና ረጅም ሰዓትን ይሰማንህ አይደል? ለምንድን ነው እኛን እንትን የምትሉን? በጣም ኢንተራክት ነው የምታደርጉት ስናወራ። ቆይ ማርካን ያን ጊዜ ቆይ እኮ ታወሪያለሽ። ቆይ ፈቅዱልሻል። ርዕሱ ደበረ ይዋድ ተመስገን። አይ ኖ እኛ ማርያምን እንደምንጠላት ተደርጎ ለምንድን ነው የሚታየው ነው? ለምን ምንድነው ምክንያቱ? ማን አለ? ያሳይሻለሁ። ማን አለ? ርዕስ ታምዬ ርዕስ ማርያምን ለምን ጥላቻት አይደል? እኔ አይደል የጻፍኩት ርዕስህን። አንተ ራስህ የጻፍከውን ርዕስ አንተ ባለህበት ቤተክርስቲያን ማርያም ስትጠላ አይተሃል ወይ? ማርካን ከደህንነት ጋር ከሳልቬሽን ጋር ተያይዞ ማርካን አውሪ። ቆይ አንድ ጊዜ እሺ፣ በጌታ አንድ ጊዜ ቆይ ጸጥ በይ። ቆይ አንድ ጊዜ አውሪ በጌታ አውራ። እስኪዋድ ርዕሱ ከደበራችሁ ማርያምን ለምን ጠላናት ትላለህ? ሁላችንን ነው ጠላችኋት ከደበራችሁ። ቀጥለዋል። እኔ በጣም የሚገርመኝ እየሰማች ብታወራ በጣም አሪፍ ነው። እህት አለም ላንቺም ለኛም የሚበጀው ምክንያት ስላለ ኦኬ እኔ ላሳይሽ እችላለሁ እና ርዕሱ በምክንያት ነው የተጻፈው። ምክንያቱም ማዳ ኦኬ እሱ ለምንድን ነው ማያሳየኝ? መጀመሪያ ይዋድ ካንተ ጋር ቀጥሎ አወራለሁ። ይሄው እኔ ያሳይሻለሁ። አንዴ ጥያቄ አለኝ። አንዴ ተሚ አሁን ልጁ የተረጎመውን ተቀብለዋል? እንደዛ ነው አንተ የምታምነው? የተናገረው በሙሉ ትክክል ነው? የጽዮንን የተረጎመው ነው? አንተን አይደለም ጠይቀው ያለው ተሙ። እኔ ወንድሜ ነው ጠይቀው ተሙ ትክክል ነው የተረጎመው? እጠይቀዋለሁ። እሱ ነው ክርስቲያኑ ነው ማርካ። እሱ ልጠይቀው። እንደዛ አይደለም ተሙ ትክክል ነው የተረጎመው? እንደዛ ነው የተማርነው እኛ።
እንደዛ ነው የተማርነው እኛ። እኔ እኮ አወያይ ነኝ። በቃ እኔ አወያይ ነኝ። በቃ ሚውት አድርጉ። እኔ ስጠይቅ እኔ መልሳለሁ። አሁን አወያይ ነኝ። አንተ ነህ ይዘው የመጣኸው ርዕሱን ለምን ጠላናት? አንተንም ይጨምራል። ማርያምን ስለሚጠሏት። እሺ አንቺ የአምላክ እናት ናት ብለሽ ትቀበያለሽ? ኤደን ኦፍ ኮርስ የአምላክ እናት ናት፣ ግን በእሷ አይደለም መድኃኒት በእሷ ላይ የተመሰረተ አይደለም። ለመዳናችን ምክንያት ናት። ታሚ መልስ ለመዳናችን ምክንያት ናት። ይመለስላል እኮ። አንዳችሁ ሚውት አድርጓ እንዴ! ሁለታችሁንም ማዘዝ አልችልም። አንዳችሁ ሚውት አድርጉና ከአንዳችሁ ጋር ላውራ፣ ከዛ ከኤደን ጋር ደግሞ ቀጥላለሁ። ማርካን ቀጥይ። ማርካን ጨርሽና እኔ አወያይ ነኝ። የዋድና ማርካን ቀጥሉ። ሌሎቻችሁ ሚውት አድርጉ። ማዳን ያነበበልሽንም የዋድ ይፈታልሻል። የዋድና ማርካን ብቻ ቀጥሉ። ይሄው ለእሷ አይከበዳት፣ እኛ ደግሞ በመጻሕፍቶች ላሳያት። እንግዲህ የሉቃስ ወንጌል ምዕራፍ 8 ከቁጥር 19 ያለው ማብራሪያ ነው። እንግዲህ ከማርቆስ ምዕራፍ 3 ከቁጥር 21 ካለው ክፍል ወስደው ምን ይላሉ? የኢየሱስ እናትና ወንድሞቹ ይላል። በደንብ አስተውሉ። የኢየሱስ እናትና ወንድሞቹ መጡ። ማርቆስ 3:21 ይጠቅስና ማንበብ ይቻላል፣ ይመልከቱ ይላል። ወደ ኢየሱስ የመጡበት ዓላማ እንግዲህ እናቱና ወንድሞቹ መጡ የሚለውን ሲያብራራ የመጡበት ዓላማ አለ። ወደ ኢየሱስ የመጡበት ዓላማ በማርቆስ 3 ምናምን እንደተገለጸው ይኸውም አብዷል በማለት ካለበት አስቸጋሪ ሁኔታ ነፃ እንዲሆን ፈልገው ሳይሆን አይቀርም። አያችሁ፣ ኢየሱስ ክርስቶስ አብዷልና ስለዚህ ከዚህ እብደቱ ለወጡ ስብሐት ከዚህ እብደቱ ለማውጣት ብለው ሳይሆን አይቀርም። ይሄ ማን ነው? አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር ከማጥኛ ጽሑፍ ለወጡ ስብሐት እብደትን የሚያስወግደው ጌታ ምን ብለው አብዶ ሊሆን ይችላል ብላ እናቱ አስባ ከዚህ እብደቱ ደግሞ ሊገላገሉት ኦኬ አብዷል ብለው በማለት ካለበት አስቸጋሪ ሁኔታ ነፃ እንዲሆን ፈልገው ሳይሆን አይቀር። ስለዚህ እንዲህ ብሎ የሚፈታ መጽሐፍ ስለያዥ ኦፍ ኮርስ አው ትጠሏታላችሁ ብለን እንናገራለን። ከዚህ አንፃር ነበር የጠየቅኩሽ። ይሄ መጽሐፍ ስላለ ነው ማለት ነው። ቀድሜ የጠየቅሽው ጥያቄ ምናልባት ወንድሜ ይጠይቅሽና የሚጠይቅሽ ካለው ካልሆነ ከምን አንፃር እንደተባለ እኔ አሳይሻለሁ። መምህርም ስላሉ ሐሳብ ይሰጡበት። ዴቭ ይቀጥላውን። ዴቭ ቀጥል። እሺ እየሰማሽ ነው ታዲያ? አዎ እየሰማሁ ነው፣ ግን የዋዳ እንዲያልከው ድገም። እንዴ የቱን ነው የምደግመው? ያነበብኩትን ነው። አይ ጥያቄ ጠየከኝ። ያነበብከውንማ ሰማሁ። ጥያቄ ጠየከኝ ስለመሰለኝ ነው ቅድም ያልሽውን ምናምን ስትል። አይ ቅድም አሳየኝ ያልሽኝን በኋላ ላይ እናሳይሻለን። አሁን ለምን አታሳየኝም? ጽዮን ማርያም እንደሆነች አሳየን እስቲ። አሳይሻለሁ። ተረጋጊና ጥያቄ ጠይቅሽና አሳይሻለሁ አልኩሽ። ኦኬ ጥያቄ ቅድም ተሚም አንስቶት ነበር። ድንግል ማርያም ለደህንነታችን ምክንያት ናት ብለሽ ታምኛለሽ ወይስ አታምኚም? አሃ ጥያቄ ወደ እኔ ተመለሰ። ጠይቄ ነበር ሳትመልሱልኝ እንዴት ትጠይቅ? አይ እኔ ሶስተኛ ሰው ነው የምጠይቅሽ። ዮሐድን እንዴ ስንት ሰው ነው ማወራው? አይ ሌላ ሶስተኛ ሆነ መጣኔ ዮሐድ ይመልስልኝና ይሄንን መልስ ከዛ ትጠይቁኛላችሁ። አለው እኮ የትም አልሄድም። ስለዚህ ጥያቄን መልሱና ያሳየኝና ከዛ ጠይቃለሁ። አንቱ ስላልሽው ታሚ በዚህ ወይ ብቻ ነው ላወራ የምችለው። ኦኬ ፈቃደኛ ካልሆንሽ እሺ። አሁን ዮሐድ ራሱ ያነበበልሽ አለ መጽሐፍ ቅዱስ አዲሱ መደበኛ ትርጉም ማብራሪያውን ነው ያነበበልሽ ያለውን ማለት ነው። እሱ ተቀበልሽ አትቀበይ? መጀመሪያ ማርካኔ መደበኛ ትርጉሙ ላይ ተጻፈው መልሽልኝ። አንተም አራተኛ ጠያቂ ሆንክ ማለት ነው።
አይደለም። አረ እኔ ጠያቂውኝ አይደለም አልቀበልም መጥተሽ ነው ቀበላለሁ። መጀመሪያ ልጠይቅ ነው ብዬ ነው የገባሁት። በቃ እሺ፣ ሌሎቻችሁ ሚውት አድርጉሽ። በቃ ሁለታችሁ ቀይሩ፣ ጠይቁ፣ ተጠያይቁ። በቃ የፈለጋችሁትን ያው ጨርሱ። ይዋድ ቀጥል። ኦኬ እሺ፣ ጥያቄሽ ምንድነው? አይ ቅድም ማርያምን እንደውም ጽዮን የምንለውን እንኳን ለሷ የተሰጠውን ቃል ሁሉ ይቀይሩታል። ጽዮን ለማርያም የተሰጠ ቃል ነበረ አልክ። እሱን ነገር አሳይ። እንደዛም አላሉ። አይ መዳኔ በጉ ነው ነበረ። አይ እሱ ይመልስ ስላለ እኮ ነው ወደ አንተ ስለተሰጠው እንደዛ ብለዋል። ጽዮን የሚለው ሁሉ ለድንግል ማርያም ነው፣ ቀይረውታል አይደለም ያሉት። ጽዮን የሚለው ኦፍ ኮርስ ለብዙ እንደየአውዱ የገባበት ሁኔታ አለ። ምክንያቱም ብሉይ ኪዳን እንደመሆኑ አንፃር ከተማን፣ ተራራን እና ደግሞ ድንግል ማርያምን ለማሳየት መጥቷል ነው ያሉት። ስለዚህ ለድንግል ማርያም የሚተረጎሙት ክፍላቶች ግን አይኖ ለእስራኤል ነው እያሉ ተርጉመውታል የሚል ሐሳብ ነው የሰጡት። ሊያብድ ይችላል ብላ ታስባለች። እብደት ግን አለበት ተብሎ በዘመዶቹ በፋሚሊው እኔ ስለ ዘመዶቹ አይደለም የጠየቅኩ። እናቱ ድንግል ማርያም እንደዛ ብላ ታስባለች ወይ? ልጇ ባይኪ ኔትወርክ እየተቆራረጠ ነው። እና ባይኪ ኔትወርክ ይስተካከል። ባይኪ ኔትወርክ ቀይ ያበራ አስተካክል። አሪፍ ይዛል። እኔም የምንማማርበት ነገር ይመስለኛል። ኔትወርክ እንደተስተካከለ እሺ። ኢትዮሚ እስከዛ ቤተ እምነት ልጠይቅና ላስቀምጥ። ይዋዲ ሪፖርት ስለሚደረግ ቤቱ እሱ እስኪ ያስተካክል። ኢትዮሚ ከየት ቤተ እምነት ነው? ኢትዮሚ እሺ፣ አልሰማም ወገኖች። እኔ እጄ ነው አላስወርድ ያለኝ። እሺ፣ ጌልጌላ ከየት ነው? ጌልጌላ እኔ ከጌልጌላ ማኝ ነኝ። ሰላም ተባረክልኝ። እሺ፣ ተባረክልኝ። ቤቱ ሪፖርት ምናምን እንዳይደረግ ኮፕሊንክ አድርጉ። ታብታቡ 200 ኬ ይግባ። ኮፕሊንኩ 10,000 ያስገቡት። ተባረኩ። ይዋድዬ ቀጥሏል። ኦኬ እሺ፣ ባይኪ በደንብ አስተውለህ ስማኝ። እኔ እየጠየቅኩ ያለሁት ዘመዶቹ ሊሉ ይችላሉ አይደለም ጥያቄ። እናቱ ድንግል ማርያም ልጄ ሊያብድ ይችላል ብላ ልታስብ ትችላለች ወይ ነው ጥያቄ እንጂ ዘመዶቹ እንስማማለን አንስማማም አይደለም። ስለ ዘመዶቹ አይደለም ጥያቄ። ኦኬ እኔ ጠየቅኩ እናቱ አብዷል ብላ ልታስብ ትችላለች ወይ ነው ጥያቄ። ባይኪ እሺ just give me 10 minutes. I mean 10 seconds. 10 minutes. Later. No, just 10 seconds. እሺ አሁን ድምጼ ይሰማል አይደል? አይ ቲንክ ኔትወርክ ተስተካክሏል። ይሰማል? yes ማርያም ከፋሚሊዎቹ አንዷ ናት። ስለዚህ ማርያም እንደሱ ልታስብ ሜይቢ ትችላለች ብሎ ትርጉሙ ላይ የጻፈው 1% ነው ኦር ደግሞ የሆኑ ሰዎች ናቸው። ያንን ለዛውም አንተ ስለ ሰዎቹ ተው፣ ስለ አንተ ነው የምጠይቅ። ባይኪ እኔ ማን ነው እንዲህ ብሎ ያሰበው ማን ነው የጻፈው አይደለም። አንተ እንደዛ ብለህ ታስባለህ ወይ ነው ጥያቄ። አንተ ሜንሽን አድርገህ የመጣኸው እኮ ሰዎቹ የጻፉትን ወይ ሜንሽን አደረኩት። እስካሁን ለአንተ አላቀረብኩትም። ስለዚህ ያላቀረብኩትን አታውራ። እኔ የጠየቅኩህን ብቻ መልስ። እኔ የጠየቅኩህ አንተ እንደዛ ብላ ታስባለች ወይ? ልታስብ ትችላለች ወይ? አዎ ልታስብ ትችላለች። ድንግል ማርያም እንግዲህ መልአኩ መጥቶ ያበሰራት አምላክ እንደሆነ ልጇ እያወቀች እሱ ግን ሊያብድ ይችላል ብላ አሰበች። እንደዛ ብላ ታስባለች ነው እያልከኝ ያለው? ልታስብ ትችል ይሆናል። ይሄ ነው አሁንም ደምድሜ አይደለም እኔም እየነገርኩ ያለው። ይሄው በቃ ትችል ይሆናል ማለት ትችላለች። ኦፍ ካኒ ኢማጂን አምላክ መሆኑ ታውቃለች ድንግል ማርያም።
የጸነሰችው አምላክ መሆኑ ታውቃለች። የስ አምላክ መሆኑ የምታውቀው ልጇ ግን ሊያብድ ይችላል ብላ ታስባለች። ኦኬ አሁን አየህ፣ እሺ ለኔ አሁን ልክ ይሄንን እንዴት ነው እንደዛ ነው የምታስበው ብለህ አንድ 30 ሰከንድ ከሰጠኸኝ እንደዛ ልታስብ የምትችልበትን የኔን ደግሞ ኤክስፕሌን አድርግ። እሺ ቀጥል። ከዚህ በላይ ጥላቻ ባይዘው የትም ሊኖር አይችልም። እውነት ለመናገር ከዚህ በላይ ጥላቻ ምንም ሊኖር አይችልም። ለእሷ ካላቸው ጥላቻ የተነሳ ነው እንጂ ሊያብድ ይችላል። ጥላቻቸው ባይዘው ከእሷ አልፎ ወደ ክርስቶስ ነው የሚሻገር። አሁን ድንግል ማርያም እንደው ቆይ አንቺ ክርስቲያን ነሽ አይደል? ራስሽ ያስታውቅ። አንዴ ቆይ ክርስቲያን ነሽ አይደለሽም? ክርስቲያን ነሽ አይደለሽም? ክርስቲያን ነኝ። ክርስቲያን ነኝ። በጣም ጥሩ። አሁን አንቺ እንደው አንድ ይሄ ጥያቄ እውነት በጣም ከባድ ነው። ለአንቺ እንኳን ስጠይቀው በጣም ከባድ ነው። ኢየሱስ ክርስቶስ ሊያብድ ይችላል ብለሽ ታስቢያለሽ አንቺ? አይችልም። አላስብም። አታስቢ። አንቺ እንደው ኢየሱስ ክርስቶስን ትጠይዋለሽ ብዬ ብናገር የምር ወይም ለአንቺ ካለኝ ጥላቻ ወይም ምናምን ሊሆን ይችላል። የገዛ እናቱ አምላክ መሆኑን እያወቀች እሷ አብዶ እንደውም ከዚህ እብደቱ ደግሞ ምን ላረገው እችላለሁ ብላ አሰበች ነው ላድነው ልታደገው ብላ ሳይሆን አይቀርም እናቱ ክርስቶስን ማለት ነው። ክርስቶስ አብዶ አዎ እንደዛ ብላ ያው መጽሐፉ ነው የሚለው መጽሐፋችሁ እንደዛ ብላ አሰበች። ክርስቶስ አብዶ የሚል የትኛው መጽሐፍ ነው እንደዛ የሚለው? ድንግል ማርያም እንደዛ ታስባለች። ልጄ አብዶ እኔ ከዛ ላድነው ብላ ልታስብ ትችላለች። በጌታ በኢየሱስ ክርስቶስ በጌታ ምን መጽሐፍ ላይ ነው ያለው እሱ? እንዴ እሱ እኮ ያው አዲሱ መደበኛ ትርጉም እና ደግሞ የወገናችን ደግሞ ያው እንግዲህ ድንግል ማርያም እንደዛ ልትል ትችላለች ብሎ ሲያብራራልን ነበር ወንድምሽ። እሱን ነበር ሲያብራራ ነበር። ምናልባት የሚታይ ከሆነ አይ ምን ላይ እንደሆነ አንብበው። ምን ላይ ኦኬ ቆይ አይ አንዴ ስከፍተው ቀይ ያበራብኝ። አንዴ እሺ ቆይ ላሳይሽ። እሺ ሉቃስ ኮፒ ሊንኩ 10,000 ይቅርታ አዲ ኮፒ ሊንኳን 10,000 እናርጋት እስኪ። የተቆራረጠ ነው እኛ ጋር የሚደርሰው። ኮፒ ሊንኳን አንዴ 780 ሰዎች አላችሁ። ኮፒ ሊንኳን 10,000 እናርጋት። 10,000 እጃችሁ ይባረክ። ቶሎ ብለ ኮፒ ሊንኳን ታባ ቀስ ብለን በኋላ ወደ 200,000 እናረጋታለን። ኮፒ ሊንኳን አንድ ጊዜ 10,000 እናርጋት። በደንብ እንማማር። ቀጥል ያዲዬ። ኦኬ እሺ መምሪ አይ ቲንክ ልክፈተውና ይሄው ቦካ። ይሄ አዲሱ መደበኛ ትርጉም ነው የሚባለው። እንግዲህ እዚህ ጋር የሚታይሽ ከሆነ ምንድነው የሚለው? የኢየሱስ እናትና ወንድሞቹ ይልና ምን ይላል? አይ ቲንክ መብራት ላብራ እንዴ ይታያል? አንብበው። ማብራሪያውም ስላለ ችግር የለውም። አንብበው። ማብራሪያው ላይ ግርጌው ላይ ነው ያለው። ቦካ ያ ማብራሪያው ላይ ምን ይላል መሰለሽ? ያው ወደ ኢየሱስ የመጡበት ዓላማ ኢየሱስና እናት ባይዘው ያለ አውዱ ራሱ እኮ ምንም የማይገናኝ ነገር እኮ ነው የሚጠቅሰው። የኢየሱስ እናትና ወንድሞቹ መጡ የሚለው ይላል ማርቆስ ወንጌል 3:21 ላይ እንደሚናገር ወደ ኢየሱስ የመጡበት ዓላማ ለምንድን ነው የመጡት? ያው ይኸውም አብዷል በማለት ካለበት አስቸጋሪ ሁኔታ ነፃ እንዲሆን ፈልገው ሳይሆን አይቀር ካለበት አስቸጋሪ ሁኔታ ማለት እንግዲህ አብዷል ብለዋል በማለት ካለበት አስቸጋሪ ሁኔታ ነፃ እንዲሆን ፈልገው ሳይሆን አይቀርም ይላል። ይሄ አዲሱ መደበኛ ትርጉም ማብራሪያ ሉቃስ ወንጌል ምዕራፍ 8 ቁጥር 19 ላይ ያለው። ስለዚህ እንዲህ ብለው እያብራሩ ይሄ ለሷ ያላቸው ጥላቻ እሷም በቃ እንደዚህ ልታስብ ትችላለች በማለት
ለእሷ ያላቸውን እንትን ጥላቻ ለመግለጽ ቀጥለው ግን ክርስቶስንም ጭምር የሚነካ ነው። ነገረ ማርያም ከነገረ ክርስቶስ ጋር ኦኬ ስጋዊ ከድንግል ማርያም ነጥሎ የሚታይ ነገር ስላልሆነ ኦፍ ኮርስ ነገረ ማርያምን ስነካ ነገረ ክርስቶስን ስለምነካ ነው። ለዛ አባቶች ነገረ ማርያም ዶግማ ነው የሚባለው ከክርስቶስ ጋር ኢሚዲየትሊ የሚገናኝ ስለሆነ አይው እሷን ነካ ነው ብለው ግን አብዷል ያሉት ክርስቶስን ነው እና ከባድ ነው። ያ ቡካይን ተዋትና ወደ ሌሎቹ እንሂድ። መጥቷል በኪያዩ እኮ ያ ላውራ ከሱ ጋር ቀጥሉ። ይዋል ኔትወርክ ጥሩ ነው። ቀጥሉ። እሺ ኦኬ ቀጥል መጣል። እሺ የጀመርኩትን ሐሳብ ልጨርስ። በመሰረቱ አሁን ማርያም እንደዛ ልታስብ ትችላለች የሚል አሰምሽን ነው ቅድም እንዳልኩት ማርያም ልታስብ ትችላለች ቢኮዝ እሷ ከቤተሰቦቹ አንዷ ናት። ያንን አንድ የሚያስረግጥልን የዮሐንስ ወንጌል ምዕራፍ 10 ቁጥር 20 ላይ ከነሱም ብዙዎች ይላል። ኦሬዲ የኢየሱስ ክርስቶስ ጉዳይ ከጤና ማጣትም ጋር እየተያያዘ ያለው በሰፈሩ በአካባቢው በአጠቃላይ በነበረበትም ማህበረሰብ ጭምር ነበር አይደሉም። እሺ ጥያቄውን ለመሸሽና ለማዞር አሁን አንተ ሰው ብለህ አይደለም የምታስበው እንዲህ ሊደብርህ ይችላል። እንደዛ አይደለም። አንተ የምታምነው እንደዛ ብላ ልታስብ ትችላለች ወይ ብለህ ታስባለህ ወይ? ኦፍ ኮርስ አዎ ብለኸኛል። ከዚህ በላይ ጥላቻህን ልትነግረኝ ወይም ልታሳየን አትችልም። እውነት ለመናገር እንኳን ድንግል ማርያም ቀደም ቡካን ጠይቄያታለሁ አይደል? አንቺ ክርስቶስን እንዲህ ሊሆን ይችላል ብለሽ ታስቢያለሽ ወይ ብዬ ስጠይቃት ኖ በተአምር ብላ ስትናገር ተመልክተናል። ድንግል ማርያም ገና ሳይመጣ ሳይጸነስ ጀምሮ በመልአኩ ብስራት የተነገራት የምትወልደው ደግሞ አምላክ እንደሆነ የምትወልደው ከሰው ሳይሆን ወይ በግብረ ሰብ ሳይሆን በመንፈስ ቅዱስ ግብር እንደምትጸንስ እና ሁሉም ነገር ደግሞ እያወቀች በልቧ ትጠብቅ የነበረች እናት ነች። እቺ ቅድስት እናት ማለት እንኳን ክርስቶስን እንዲህ ብላ ኦኬ ጌታዋ መድኃኒቴም ብላ የተናገረችለት አምላክ አንቺ የጌታዬ እናት ብላ ኤልሳቤጥ ስትናገረ የጌታዬ ባሪያ ነኝ ብላ የመሰከረች የትህትና እናት ልጇን ኦኬ ከሷ ጋር ያለው የገዛ ልጇን ሊያብድ ይችላል ብላ ከዛ ደግሞ ከዛ እብደቱ ልታድነው ሄደች ብሎ ማሰብ ከዚህ በላይ ጥላቻ ሊኖር አይችልም። እዚህ ላይ ፎከስ ታደርግና ከዛ በኋላ ደግሞ አንተ እሷ ሰው አይደለችም ብለህ ስለምታስብ ከዚህ አንፃር ሊከብድ ይችላል ብለኛል። እኔ ሰው አይደለችም ያልኩበትን ማስረጃ ልትሰጠኝ ይገባል ማለት ነው። ቀጥል። እሺ ቴንክ ዩ ሶ ማች ወንድም አለም። ኦኬ በመጀመሪያው ከላይ ከጠቀስከው ላውራና ከላይ ላውራ። አሁንም ማርያም ኢየሱስ ክርስቶስን ልጇን የአእምሮ ችግር ወይ ነው አብዷል ብላ ልታስብ ትችላለች ወይ ደግሞ እንደዛ አስባለች ብዬ የምለው እኔ ሳልሆን መጽሐፍ ቅዱስ ነው የሚለው። ማርቆስ ምዕራፍ 3 ቁጥር 21 ላይ ዘመዶቹ እንደዛ ያስቡ ነበር። አንድ ሁለተኛ ነገር ደግሞ ይሄንኑ ነገር ደግሞ የዮሐንስ ወንጌል ምዕራፍ 7 ቁጥር 6 ላይ ኢየሱስ ክርስቶስን ወንድሞቹ እንኳን ገና አላመኑበትም ነበር ይላልና እነዚህ ነገሮች ሳገናኝ ኦሬዲ እነ ማርያም ቤት ወይም ደግሞ እነ ኢየሱስ ክርስቶስ ቤት ወንድሞቹ ጭምር አንዳንድ ነገር ያወሩ ነበር ቤት ውስጥ። በቃ የሰው ትክክል አይደለም ጀስት ወንድማችን ልክ አይደለም አይነት ወሬ ይወራል። አሁን ይሄንን ላንተ ስለ ቅድም እንዳልኩክ እያለለ የፈለኩት ምንድነው እንደ አንድ ኦርቶዶክሳዊ ጌታ ኢየሱስ ክርስቶስ የስጋ ወንድም የለውም፣ የስጋ ፋሚሊ የለውም። ከዛ በኋላ ማርያም አልወለደችም ትለኛለህ። ያንን ነው ቅድም ልክ የፈለኩት። መጀመሪያ ላይም ማርያምን የምታይበት ኮት የምታደርግበት መነጽር አሁን ልክ ጴንጤው የበዚህ የፕሮቴስታንቱ ማህበረሰብ ሜቢ ያለማወቅ እኮ ማርያምን አሁን እኔ ልክ ቅድም እኔ አንተ ጀጅ እያደረከኝ ነው ወይም ደግሞ ሚስኮት እያደረከኝ ነው ብለህ እንዳልከው ሚስኮት የምታደርገው ነገር ምንድነው? አንተ ጌታ ማን ነው ማርያምን ትጠላታለህ፣ ከዚህ የበለጠ ማስረጃ የለም ትለኛለህ። እኔ ማርያምን አልጠላትም፣ በቃ ደህና አለቀ። እኔ አልጠላትም ካልኩኝ አለቀ። ኑሮህ ግን ማለት ንግግርህ ግን የጥላቻ ነው የሚመስለው ልትለኝ ትችላለህ። ልክ እንደዛው በሙሉ እኔ ቅድም ያልኩ ማርያምን የምታይበት መነጽር የሰው አይደለም። ምክንያቱም ማርያም ታድናለች ወይ አሁን ቀጣይ ርዕስ ስላልሆነ እንጂ ማርያም ለሳልቬሽን ኮንትሪቢዩት አድርጋለች ወይ ብለህ አዎ ነው የምትለኝ። 100% እርግጠኛ ሆኜ አድርጋለች ኮንትሪቢዩት ነው የምትለኝ። አሁን በመሀል ሁሉ ብትመልስልኝ ደስ ይለኛል። ይሄን እያወራው ማርያም ኮንትሪቢዩሽን ነበራት። ደህንነት የሚባለው ነገር ደቂቃም አልቋል፣ መሰራት አይችልም። ደቂቃም አልቋል። ባኪ በመሀል ሳይሆን አልቋል።
ዮሐድ እየቀጠል ዮሐድ 3 ደቂቃ ላድርገው እንትን እንዳይለባችሁ ሐሳባችሁ እንዳልኳቸው ችግር የለውም። አይ ቲንክ እንትን እንበልና ያናችል ሰፊ ርዕስም ስላልሆነ እኔም ሐሳብ ልስጥና እሱም ከሰጠ በኋላ ከዛ ጥያቄና መልስ እናደርገዋለን። ማርቆስ ወንጌል ምዕራፍ 3 ከቁጥር 21 ላይ ዘመዶቹ ስለሚል እናቱ ማለት ነው የሚል አፈታት ፈቷል። ይሄ ወንድማችን ዘመዶቹ ስለተባለ እናት ማለት ነው፣ እናቱ ብላለች ማለት ነው። ይሄንን ማስረጃውን ትሰጠኛለህ። እዚህ ጋር ዘመዶቹ የተባሉት እናቱን የሚጨምር ነው የሚል ማስረጃ ልትሰጠኝ ይገባል። ከአውዱም ሊሆን ይችላል፣ ከክፍሉም ሊሆን ይችላል። ከየትኛውም ስነ አፈታት ዘመዶቹ የተባሉት እዚህ ጋር እናቱን ይጨምራል የሚል ከየት እንዳመጣው እሱን ታሳየናለህ። ምክንያቱም አንድ ሁለት ሰዎች ወይም ከዘመዶቹ ከስጋ ዘመዶቹ ራቅ ያሉም ሊሆን ይችላል እንዲህ ተብለው ሲነገር ኦፍ ኮርስ እንደዛ ብለው አስበው ሊሄዱ ስለሚችሉ ማለት ነው። ማለት ፎልሳኪ ነገርከኝ እኮ አንተው ነገርከኝ። ሳልቬሽን ያለ ማርያም መሰራት ይችል ነበረ? ማርያም ባትኖር እግዚአብሔር ሳልቬሽንን ማቆም ይችላል? ጥያቄ የማርያም ባትኖር ሳልቬሽን በክርስቶስ ኢየሱስ እግዚአብሔር ፕሮግራሙን ማከናወን ይችል ነበረ? ክርስቶስ ባይወለድ ድህነት ይከናወን ነበረ? ጥያቄን ቀጥታ ነው ወይ አይደለም ብለን ክርስቶስ ባይወለድ ድህነት ይፈጸም ነበረ ወይ? አይ በፍጹም አይፈጸምም ነበረ። 100% አለቀ። ስለዚህ ከድንግል ማርያም ነው የተወለደው። ያለ ድንግል ማርያምም ድህነታችን አልተፈጸመም። 4 ነጥብ። ስለዚህ በቃ ተመለስክልኝ። አየህ እግዚአብሔር ማርያም ባትኖርለት ኖሮ ማርያም ባትኖርለት ኖሮ አይደለም ያልኩት። ክርስቶስ ባይወለድ እኔ እንደመለስኩልክ ቆይ ክርስቶስ ባይወለድ ድህነት አይፈጸምም ማለት ክርስቶስ የተወለደው እሺ አይ ፖሊስ አኪዛት አይደል ፖሊስ አኪዝ ያረካ ተናገር እሺ አላደርግም ሶሪ አሁን ጥያቄዬን መልስልኝ እኔ ልክ ክርስቶስ ኢየሱስ ባይወለድ ኖሮ ሳልቬሽን የሚባለው ነገር ፈጽሞ አይታሰብም ነበር 100% እንደምልክ አንተ መልስልኝ እንደዛው ማርያም ባትኖር ኖሮ እግዚአብሔር ሳልቬሽንን ማድረግ ይችል ነበር ወይ ይችላል ወይ አይችልም ያለ ማርያም ኦኬ ጨረስክ መልስልኝ እኔ አልጨረስኩኝም የኔ ሰዓት አለኝ ስለዚህ ስትጨርስ አወራለሁ አቀጥል ማርያም ሳትኖር እግዚአብሔር ሳልቬሽንን ኤግዚስት ማድረግ ይችል ነበር ወይ ይችላል ወይ አይችልም በለኝና ከዛ ልቀጥል ብራዘር ጨርስና ልቀጥል ኦኬ ልቀጥል ትምህርትህን ስለማቀው ልቀጥል ባጭሩ ያለ ማርያም እግዚአብሔር ያለ አብርሃም ያለ ዳዊት ከዛ በፊትም በነበሩት ሰዎች ላይ እግዚአብሔር በፈቀደ ሁኔታ ሰርቷል እንጂ ያለነሱ እግዚአብሔር ሳልቬሽንን ማቆም ይችላል አለቀ 100% ይሄኛው ስዕል ግን አንተ ጋር ስላለ ያለ ማርያም ይሄንን እግዚአብሔር ማድረግ አይችልም በማርያም እገዛ ነው የጉዳይ የቆመው የሚል ስዕል ስላለክ ቅድምም ያልኩን ብያለሁ ከሰው በላይ ከፍ የማድረግ ቴንደንሲ ያለ ነው ቅድምም ያልኩት ለዛ ነው ያንን ብያልኩክ አሁንም እያልኩ ያለሁት ማርያም ያንን ብታስብ ለዛውም እዚህ ላይ ትርጉሙ ላይ የተጻፈው ተደምድሞ አይደለም ሊሆን ይችላልም ሲል ደግሞ በጥላቻ አንተ እንደምትለው በጥላቻ ሳይሆን ትርጉሙ የተጻፈው ሜንሽን አድርጎ ቁጥሩን ራሱ ሜንሽን አድርጎ 3:21 ላይ እንደዛ ይባል ነበርና ምናልባት ዘመዶቿ ኢንፍሉዌንስ አድርገዋት እሷም እንደዛ ታስብ ሊሆን ይችላል የሚል ነው የተጻፈው እንጂ ቀጥታ ተደምድሞ እንኳን በጥላቻ መንፈስ አልተጻፈም በግድ ቃሉን ኢንተርፕሬት አድርጎ ትጠሏታላችሁ አሁን እንኳን እያልኩክ እኔ አልጠላትም እያልኩ አይ ትጠላታለህ ትለኛለህ እኔ በጥላቻ አይደለም ይሄንን የምለው ላንተ ይሄንን መልስ ሰጥክ ሊሆን ይችላል yes ማርያም ሰዓት ባኪዬ ሰዓት አልቋል አንተ ማዳምጣው ይዋድ ወደ ጥያቄና መልሱ ሳይሆን እዚህ ጋር ያለውን ነገር ብትመልስ መልካም ነው ቀጥል መጠቀም ትችላለህ 4 ደቂቃ ተጠቅሟል 4 ደቂቃ መልስና ከዛ ጥያቄና መልስ እናደርገዋለን አሁን ያነሳቸውን ሐሳቦች መልስ ልስጥና ጥያቄና መልስ እናደርገዋለን ለምን ለምን እነሱ አይበቃቸውም እኛ እናወራም እንዴ ውስጥ ያለው ሰው ገኒ ቆይ አይ እየተማማርን ነው ገኒ እዚህ ጋር ያለው ነገር ግን እየሰማሽ ነው ቆይ ገኒ ሚውት አድርጊ ቀጥል ይወድ ኦኬ እሺ መጀመሪያ ምንድነው ርዕሱ አይደለም ብዙ ጊዜ ሽፍት ለማድረግ እየሞከረ ነው እንደው ልጆች አሏት የሏትም የሚለው ግን የበኩር ልጇ እስክትወልድ ድረስ አላወቃትም ስላለ ከዛ በኋላ አውቋታል ማለት ነው
ይሄ ያንተ አፈታት ነው፣ ስነ አፈታት። ለምሳሌ ብሉይ ኪዳን ላይ ሜልኮል እስክትሞት ድረስ አልወለደችም ይላል። ከሞተች በኋላ ወልዳለች ማለት ነው፣ በአንተ አፈታት ማለት ነው። ኦኬ ከሞተች በኋላ ወልዳለች ብለን ነው ምንፈታው። ዘዳግም ላይም ኖህ ያንን የውሃን ሙላት ቼክ እንዲያደርግ ቁራን ሲሰደው የውሃው ንፍር እስኪ ጎድል ድረስ ወዲያና ወዲህ ሲበር ነበር አለ። እስኪ ጎድል ድረስ ስላለ ኦኬ ከጎደለ በኋላ መብረር አቆመ ማለት ነው። እንደዚህ አይነት ስራ ፈታቶች አይፈቱም። ክርስቶስ እነሆ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ማቴዎስ ወንጌል ምዕራፍ 28:19 ላይ እስከ ዓለም ፍጻሜ ድረስ እነሆ እኔ ከእናንተ ጋራ ነኝ ብሏል። ኦኬ ስለዚህ እስከ ዓለም ፍጻሜ አለ እንጂ ከዛ በኋላ ከኛ ጋር አይደለም ማለት ነው። እኔ ስለ አፈታቶች እወቅ መጀመሪያ። ኦኬ ስለዚህ እስከ የሚለውና በኩር የሚለው ራሱ በኩር የሚለው በነገራችን ላይ የመጀመሪያ ልጅን የሚያስጠይቅ እንጂ ከዛ በኋላ ልጆች እንዳሉ የሚያሳይ አይደለም። እሱ ስለተናገረን ይልቀጥል። እሺ ጥያቄ አንድ ወንድሜ እየዋደ ቅድም የጠየቅኩን እኔ አሁን አንዳንድ ነገሮችን ደግም ያልበልህ ምክንያቱም ኢሴንሻልም ስላልሆነ ኢሴንሻል ነው ግን ሳም ወደ ጥያቄ ግን በመሀል አትግባብኝ። የመጀመሪያው ሳጀሽ እኔ ሳወራ ጥያቄ እንድትጠይቀኝ ነው። ሰዓት ጥያቄ ጠይቅ ባኪ። ያው አሁን 5:11 ነው አይደለ? ከዚህ ጀምራል 5 ደቂቃ ነው የምንሰጥህ። ከ16 ስለሚቆም ጥያቄን ጠይቅ ባኪ። እሺ ወደ ጥያቄ ልሂድ። ቅድም የጠየቁን ጥያቄ መልስልኝ እስቲ ባጭሩ። ቅድም አሁንም አልመለስክልኝም እና ማርያም ባትኖር እግዚአብሔር ሳልቬሽን መስራት ይችላል ያለ ማርያም? እሺ ይህ ማለት ክርስቶስ ስጋ ባይለብስ እንደማለት ነው። ክርስቶስ ስጋ ባይለብስ ዓለም አይድንም ነበር አልከኝ። ስለዚህ ይሄ ባትኖር ክርስቶስ ባይለብስ እያልን የምንሰራው ዶግማ የምናስተምረው ትምህርት ሊኖር አይችልም። ክርስቶስ ዓለምን ለማዳን የመረጣት ብቸኛና አንደኛ ከፍጥረታት ሁሉ በላይ ከፍጥረት በታች ከፈጣሪ በታች የሆነችው አንዲት ልዩ ቅድስት ንጽሕት እናት አለች። እሷም ድንግል ማርያም ብቻ ነች። ዓለምን ሊያድን እግዚአብሔር አይችልም። በቃ ባጭሩ እግዚአብሔር አይችልም አላልኩም። ኦኬ ክርስቶስ ስጋ ሳይለብስ ማዳን ይችላል አይችልም? ይችላል። ስለዚህ ስጋ መልበሱ እንደው ከንቱ ልፋት ነው የምትለኝ? ዋትኤቨር እግዚአብሔር የሚባለው አምላክ ከንቱ ልፋት ነው ወይ? ከንቱ ልፋት ነው። ያ የእግዚአብሔር ስለዚህ የክርስቶስን መልበስ ግዴታ ከሆነ ድንግል ማርያም ደግሞ ለዛ ስጋ መልበስ የመረጣት ብቸኛ እናት ስለሆነች የሰው ልጅ የመዳን ምክንያት ድንግል ማርያም ነች። ምክንያት አድርጎ የመረጣት እሱ ስለሆነ ማርያም በምን ኳሊፊኬሽን ነበረ የተመረጠችው? እስቲ እሱ መልስልኝ። ማርያም ብቃት ስለነበራት ነው የተመረጠችው ወይንስ ደግሞ በሌላ ነገር ነው የተመረጠችው? ማለት ማርያም ኃጢአት ነበረባት አልነበረባት? እኔ እዛው ክፍሉ ለምን እኔ ይፈላሰፋለሁ? እንግዲህ ከቁጥር ሉቃስ ወንጌል ምዕራፍ 1 ከቁጥር 26 እንዲህ ይላል። በ6ኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር አለ። መልአኩም ወደ እርሷ ገብቶ ምን አላት? በደንብ አስተውል። ምን አለ? እንግዲህ ከመጽነሷ በፊት ነው። ከመጽነሷ በፊት ምን እንደነበራት ላሳይ ወዳጄ። ደስ ይበልሽ አላት። ጸጋ የሞላብሽ ሆይ፣ የሚሞላብሽ ሆይ አይደለም፣ የሞላብሽ ሆይ። አሜን። እንዴት ያለች ድንቅ እናት ነች! ጸጋን የሞላብሽ ሆይ አላት። ጌታ ከአንቺ ጋራ ነው። ኦኬ ከሷ ጋራ የነበረው ጸጋ የጎደላት አይደለች። አዳምና ዘሮቻቸው ሁሉ ጸጋ እግዚአብሔር የጎደላቸው ከእግዚአብሔር የተለዩ ነበሩ። እሷ ግን እግዚአብሔር ከእርሷ ጋራ የነበረ ቅድስት እናት ነች። አንቺ ከሴቶች ሆልድ ኦን አንዴ የእግዚአብሔር ቃል ነው የሚነበበው። አንዴ ልጨርሳል። አንቺ ከሴቶች መካከል የተባረክሽ ነሽ አላት። ከሴቶች መካከል የተለየችና የተባረከች ነች። ከዚህ አንጻር በቅድስና በንጽህና ኦፍኮርስ ጸጋ እግዚአብሔር ረድቷት እግዚአብሔር አግዟት የተለየች የተመረጠች እናት ነች። ጋሼ መመለስ ትችላለህ። ጨርሻለሁ። እየተመለስክ
ፖዝ አታድርግ። እሺ አለውኝ ጸጋ የሞላብሽ ነው የሚለው። ጸጋ የሞላብሽ ብሎ ማለት ጸጋ የሞላብሽ ብሎ ማለት መጀመሪያ ጸጋ ማለት ርዕሱ ግን ባይዘው ገብቷል። ቆይ ልጨርስ። ኧረ እባክህ ኧረ ተው አንተ ተናገር ተናገር እንትን አትበል። ጸጋ የሞላብሽ ነው የሚላት ማርያም በመጀመሪያ ደረጃ የሰው ልጅ ነበረችና እንደ ማንኛውም የሰው ልጅ ሰው ሁሉ ኃጢአትን ሰርቷል እግዚአብሔርም ክብር ጎሎታል እንደሚል የሮሜ ጸሐፊ ማርያም ኃጢአት ነበረባት። ውሸት ማስረጃ ስጠኝ። ውሸት አትዋሽ። አንድ ማስረጃ ስጠኝ። አንድ ማስረጃ ልጨርስ። ማርያም ሰው ነበረች ነው የምትጨርሰው። ማርያም ሰው ነበረች። ሰው ነበረች። ትክክል። አዎ ሰው ነች። ሰው ሁሉ ኃጢአትን ሰርቷል እግዚአብሔርም ክብር ጎሎታል። ከሰው ግን ከሰው አይደለም። ያው ጸጋን የተሞላሽ ነሽ ይላታል። ከሴቶች ተለይተሽ የተሞላሽ ማለት በቃ ቆይ ትክክል። ጸጋን ቆይ ተረጋጋ ብራዘር። ኃጢአት አለባት የሚል ማስረጃ ያለ ማስረጃ አታውራ። ያሳየበት ላሳይክ ነው። እኔ ሳወራ አታቋርጠኝ። እኔ ሰዓት ስለሆነ ማለት ነው። ጸጋን የሞላብሽ ያንተ ሰዓት ስለሆነ የፈለግከውን ታወራለህ ማለት አይደለም ወዳጄ። ጥያቄ ብቻ ነው የምጠይቀው። ጥያቄ ብቻ ነው የምጠይቀው። ጥያቄ ብቻ። ሰዓት አልቋል። ሰዓት አልቋል። ድንግል ማርያም ግን የአምላክ እንደሆነ እያወቀች አምላኬ አብዷል ብላ አሰበች ነው እያልከኝ ያለው? ልመልስ ይሄንን ብለህ እያሰብክ ነው ወይ? ልመልስ ለምንድነው የምትለኝ? እንድትመልስ እኮ ነው የምጠይቀው። ቴንክ ዩ። አስባ ሊሆን ይችላል። በያ ድንግል ማርያምን አጥብቆ ይጠላል እያላችሁ ጻፉ ትላል። ኦኬ ልቀጥል። ጥያቄን ልቀጥልና ቁራው ውሃው እስኪደርቅ ድረስ ወዲያና ወዲህ ሲበር ነበር ማለት ከዛ በኋላ መብረር አቆመ ማለት ነው? እንደሱ ለመሄድ መልስ። የለም ይበር ነው። እሺ ዘፍጥረት ምዕራፍ 8 ቁጥር 7 ላይ ቁራውንም ሰደደው ይልና እርሱም ወጣ ውሃው ከምድር ላይ እስኪደርቅ ድረስ ወዲያና ወዲህ ይበር ነበር። እስኪደርቅ ድረስ ይበር ነበር ማለት ከደረቀ በኋላ መብረር አቆሟል ማለት ነው። እንደዛ ብለን ነው ኮንክሉድ ላይሆን ይችላል። ላይሆን ይችላል። በጣም ጥሩ። ይሄንን ላብራራ። አሁን ይኸውልህ የልጅ ነገር አታድርገው። ጥያቄህን ዝም ብለህ ጥያቄዎችን ደቂቃዬን መጠቀም ስላለብኝ ነው። ኦኬ ቴንክ ዩ ጎበስ። እሺ የዳዊት ሚስት ሜልኮል እስክትሞት ድረስ አልወለደችም ይላል። ከሞተች በኋላ ወልዳለች ማለት ነው ወዳጅ? የሞተ ሰው አይወልድም። በህይወት ካለ ግን ይወልዳል እንደ ማርያም። እስክትሞት ነው የሚለው። ያው እስክትሞት ድረስ አልወለደችም። እንደዛ ማለት ዮሐድ እዚህ ቤት እስከሚመጣ ድረስ ልብስ ወልዳለች ማለት ነው። ከዛ በኋላ ልብስ ለብሷል ማለት ነው። ኧረ ወልዳለች ማለት ነው ወይ? እስከሚመጣ ድረስ አሎ እኔ ልብስ ለብሻለሁ ራቆቴ ነኝ አይደለም እኮ ጥያቄው ወዳጅ። የምን ልብስ መልበስ ነው? ካልሞተች ሞታለች፣ ካልወለደችም እስክትሞት ድረስ ወለደች ይላል። ስለዚህ ከሞተች በኋላ ወልዳለች ማለት ነው ወይ? አማርኛው ለሁለቱም ይሰራል። እስክትሞት ለሁለቱም ይሰራል። እሺ ቆይ እሺ በህይወት በካለች ግን አንዴ ወዳጄ እኔ ለሁለቱም ይሰራል ለሶስቱም ይሰራል። ኧረ ጥያቄን እባክህ ጥያቄ ጠይቀኸኝ እንኳን እንድመልስልህ አትፈልግም። እንድትመልስ እየረዳሁህ ነው እና እድሉን ደግሞ በጣም እያሳጠርኩልህ ነው። እስክትሞት ድረስ አልወለደችም ማለት ከሞተች በኋላ ወልዳለች ማለት ነው ወይ? ብቻ እኮ ልክ በዚህኛው ከሞተች የሚል ስለሞት ልክ በዚህኛው ለምን እንደምትለው ወይ ጌታ ልመልስ ጥያቄ ጠይቀኝ እንኳን እንድመልስልህ አትፈልግም። ቢኮዝ ይሄ ሁሉ 909 ሰው ሊሰማ ነው መልሴን። ስለዚህ አትፈልግም። ቢያንስ እንዴት 10 ሰከንድ እንድናገር አትፈቅድልኝም እንዴ? 10 ሰከንድ ላውራ ለጥያቄ መልስ ልስጥ። 10 ሰከንድ በያ ፕሊዝ። ተመለሰልኝ እኮ ጠይቀኝና ተመለሰልኝ። ዝም በል። ጠይቀኝ 10 ሰከንድ ተመለሰልኝ እንዴ? ምንድነው? መብቴ ነው። ጎበዝ። ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳቸውን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እነሆ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አለ። እስከ ዓለም ፍጻሜ ድረስ ማለት ዓለም ፍጻሜ የተባለው እዚህ ጋር ምንድን ነው? የዓለም ፍጻሜ አሎ ዓለም ፍጻሜ ተባለ። መቼ የዓለም እኮ መቼ የዓለም ፍጻሜ ዳግም ምጽአት ማለት ነው። የዓለም ፍጻሜ ዳግም ምጽአት አይደለም። መቼ ነው ታዲያ የዓለም ፍጻሜ? አይደለም።
መቼ ነው የዓለም ፍጻሜ? ኦኬ ሰዓት አልቋል። እኔ ተራ እሺ አለኝ አይ ቲንክ ቆይ ከ18 አለ ተባረክ። ዮዲ ደቂቃ ከ18 ነበር አልቋል። አልቋል። ምንድነው የምናደርገው አሁን? በነጌታ የጌታ ውይይቱ ስላልገባው በሱ ምክንያት 6 ደቂቃ ልስጣችሁ። አሁን ዮአድ ነው የጀመረው ጥያቄውን። ከዛ በኋላ ባኪያ ይመልሳል፣ በዛው ስለምትቀጥል ማለት ነው። ከዛ በኋላ ማብራሪያ ላይ ባኪያ እኮ ይቀጥል። ቆይ ችግር የለውም ልነግርህ እኮ ነው። አንድ ጊዜ ስለጀመረ በዚሁ ጥያቄውን ይቀጥልና ከዛ በኋላ አንተ ትቀጥላለህ ጥያቄ። እሱ አንተ በዛው ታብራራለህ። አንተ የተወያየው እንዳለ ታብራራለህ። ዮአድ ደግሞ ያብራራል ማለት ነው ካንተ በኋላ። እንደሱ ይሻላል። በዛው ጠይቀህ እዛው ታብራራለህ ማለት ነው። ደቂቃው ሲያልቅ ስንት ደቂቃ ልስጣችሁ? አሁን ዮአድ ለምንድን ነው እንደዚህ የምታደርገው? እሺ እኮ አልገባኝም። እሺ እንዴት ላድርግ? ይኸውልህ ዮሐድ ፌር አይደለም። አሁን እኔ ነኝ እንጂ መቀጠል ያለብኝ። ልጁ ጠይቅሽ። ዮሐድ 5 ደቂቃ ጠይቀህ ይጠይቅ እንዴ? አሁን እሺ እኔ ላውራ እሱ ይጠይቅ፣ ከዛ እኔ እጠይቃለሁ፣ ከዛ ማጠቃለያ እና አሁንም ዮአድ 1 ደቂቃ ሰጠዋለሁ። በ1 ደቂቃ ውስጥ ያብራራል። ከዛ በኋላ ወደ ውይይቱ ትገባላችሁ እንጂ ትክክል አይደለም። ጥያቄና መልስ ነበረ። ያውልህ ደቂቃው የጥያቄና ሰዓት ነው። ጥያቄ አድርገው ስልህ የኔ ሰዓት ነው፣ ማብራራት እችላለሁ። ላብራራው ደግሞ ግዴታ ነው መልስ መስጠት ስላለብኝ የራስህ ሰዓት እንደዛ ተጠቅመዋል። ስለዚህ አብራራለሁ። ልቀጥል። ድንግል ማርያም የአምላክን የመያዝ ፖቴንሻል አላት ብሏል። ይሄ ውሸት ነው። እኔ ቤኪ ያለ ውሸት አንድን ቃል መተንፈስ አትችልም። እኔ እንደዛ አላልኩም። ፖቴንሻሉ አላት አይደል? ነገር ግን ንጽህናዋ፣ ቅድስናዋ ተሜ ሚዩት አድርገው ትንሽ የሚረብሽ ድምፅ አለ አንተ ጋር መሰለኝ። ነገር ግን ቅድስናዋ፣ ንጽህናዋ ለዚህ ክብር እንድትበቃ እግዚአብሔር አምላክ መርጧታል ነው። ኦኬ የእሷ ቅድስናም አለበት። በቅድስናዋ በንጽህናዋ ኦፍ ኮርስ እግዚአብሔር አምላክ ጸጋ ሰጥቷት ረድቷት ለእናትነት መርጧታል ብያለሁ። ያ መመረጧ ራሱ ለአምላክነት አምላክን ለመውለድ መረጧ ራሱ እኮ ጸጋ እኮ ነው። ጸጋ ከሁሉ ባይ ዘ ወይ ምንም ጸጋ የጎደላት የለም። ከሁሉም የሚበልጠው ጸጋ ደግሞ አምላክን መውለድ ነው። ከዚህ በላይ ምንም ጸጋ የለም። በነገራችን ማንም ሊያገኝ አይችልም። እሺ ቴንክ ዩ። ቀጥል አሁን ጥያቄ አሁን በጌታ ይኸውልህ ባኪ አሁን ምን አለ መሰለህ በኪ ጥያቄና መልስ አድርገው አብራራቱን ተቀጥል። ኦኬ ጥያቄ አንድ እሺ ይሰማል? እየተሰማ ነው? እየተሰማ ነው። አንሚት ሚዩት አድርገው። አንሚት ሚዩት ማድረግ ትችላለህ ማይክን ካልተሰማ። አልነበረውም ካለ አንድ ሰው ሌላ ሰው ሲሰማ ሌላኛው ሰው ሲሰማ የሚደርሰው ሜሴጅ አሁን ስልክ አለው ነው፣ አሁንም ስልክ የለውም ነው፣ እስካሁን ድረስ የለውም ነው። ምንም ኢንዲኬት አያደርግም። ቆይ አንዴ እኮ ልመልስልህ። አሁን ለምሳሌ እኔ ያንን ልጅ እዚህ ቤት እስኪመጣ ድረስ ያየሁት ስልክ እንደሌለው ብቻ ነው የማውቀው። እንድታብራራልኝ አልፈልግም። እስቲ ቆይ አዳምጥ። ከዛ በኋላ ይኑረው አይኑረው ግን አይናገርም። አይዘው ሊኖረውም ይችላል ላይኖረውም ይችላል። ሊኖረውም ላይኖረውም ይችላል። ማብራራት አይደለም እየመለስኩ ነው ብራዘር። እያብራራ አይደለም መልስ ነው። ሊኖረውም ላይኖረውም ይችላል ነው መልስ። በቃ አለቀ። ትክክል። በቃ የለውም ላይኖረውም ይችላል። ግዴታ አለው ማለት አይደለም። ስለዚህ ልክ በዚሁ ኮንቴክስት መሰረት ዮሐንስ ማቴዎስ 1:25 ላይ ያለውን ሐሳብ ማርያምም የበኩር ልጇን እስክትወልድ ድረስ እጮኛዋን ዮሴፍን አላወቀችውም ነበረ ከተባለ ውሸታም አንተ ውሸታም ብሏል ሰውየው። ምንድነው የሚለው ጥቅሱ? ጥቅሱን አንዴ ላንብብልህ። ውሸት ስለሆነ ልጇን እስክትወልድ ድረስ ምን ይላል? ያው አታውቀውም ጥቅሱ። እኔ ልንገርህ
አላወቃትም ነው የሚለው አላወቃትም እንጂ አላወቀችውም አይደለም። እሺ ጥቅሱን እንኳን በስርዓት ብታውቀው ና ብራዘር ና ጥቅሱን ራሱ እኛ ነን የምናሳይ። ና ዶን ወሬ አይደለም ቅጥፈት ነው። በመጽሐፍ ቅዱስ የሚቀጥፍ ሰው አልወድም እኔ በህይወቴ። ወይ ተወኝ እባክህ። ኢትስ ማይ ታይም አልተውም። ቀጣቢ ሰው አልወድም አልተውም ትላለህ። እሺ ቀጥል። ይቅርታ። እሺ ቀጥል። ለማንኛውም ሳንዋሽ ብናወራ ጥሩ ነው። ቀጥል። ኦኬ እሺ። በዚህ መሰረት ማለት ተሙ ቢያንስ ግን አይ ዶንት ኖ እንግዲህ በጣም እየወረድኩ አሁን አቤቱታ አንተ ወይ እኔ ክፍሉን ላንብበው ስለምን እንደሚያወራ እኔ ላስረዳ ወይ ላስረዳ። ብዙ ማውራት አልፈልግም። በቃ ጨርሽ። ይሄን አታውራ። እኔ ጠይቅ። ኧረ ሰዓት ጠይቅ። በዚሁ መሰረት ልክ ቅድም እንዳልከው ቢያንስ አንድ አሰምሽን ነው የምንወስደው ማለት ነው። እሺ እስኪ ቅድም የነበርክበት አካባቢ ብትሆን አሪፍ ነው። ትንሽ ድምጽ ይቆራረጣል። ባይክ እሺ እኔ ልውጣና ተመልሼ ልግባ። ከተሰማ ተሙ ይሰማሃል? እኔ ልውጣና ከነገና አስገባኝ። ልውጣና ልግባ። አትውጣ። ጥያቄና መልስ ላይ የእሱ ሰዓት ላይ ነው። አሁን ቀጥል። ስትባል እንግዲህ ጸንሰሻል አይደለም ትጸንሻለሽ ስትባል ምንድነው የምትለው? ወንድ እንደ ሳላቅ እንዴት ይሆናል ነው እንደ የምትለው? እንደዛ ብላ ልትመልስ ትችላለች። የስ ልትል ትችላለች ብላለች። ማርያም አለች። የስ ምን አልከኝ? መለስ ያለበት እሱ ነው። ጌልጌላ እዛው ረጅም ሰዓት ቁጭ ብሏል። መወያየት ሊፈልግ የሚፈልጉ ልጆች እሺ ጻፍልኝ። አንድ ቁጥር ጻፍልኝ። ፎላል ከታች አይታለሽ ጋዲሳን ሳበው ጋዲሳን አላየሁትም። ጋዲሳን ቀደም እኮ ስቤው ነበር። ጋዲስ እንደሰው ይወሰናል። እሱ እንደመላሹ ይወሰናል። ማለት አሁን አንተ ልጅ ትወልዳለህ ስል ምን ብለህ ነው የምትመልሰው? እንደመላሹና እንዳለበት ሁኔታ ይወሰናል። ለምንድን ነው ድንግል ማርያም ወንድ ስለማላቅ ይህ እንዴት ይሆናል ያለችው? እንግዲህ ትጸንሻለች ያላት እጮኛ አላት። ለምንድን ነው እጮኛ ያላትና ትጸንሻለች ወደፊት እየተባለች ወንድ ስለማላቅ እንዴት ይሆናል ያለችው? ግልጽ እኮ ነው። ወንድ ማጣቅ ከሆነ በሴክሹዋል ኢንተርኮርስ ነው ወንድ የሚወለደው። ማርያም ይሄንን ስለምታውቅ እንዴት ይሆናል? ትጸንሻለች ነው ያለችው ያላት። ወደፊት ትጸንሻለች ፊቸር ነው አይደለ? ጸንሰሻል አይደለም? ፊቸር ላይ ትጸንሻለች እየተባለች ወንድ ስለማላቅ እንዴት ትላለች? እጮኛዋ አጠገቧ እያለ በዛ ወይ የምታውቀው ቢሆን
ለማርያም yes ድንግል ማርያም ነች። ማርያም ኦኬ ምልክት ትለዋለች ይላል። ምልክቱ ምንድነው? ስሙንም አማኑኤል ትለዋለች። ስለዚህ ምልክቱ ምንድነው? what does that mean? ጌታ ምልክትን ይሰጣችኋል ነው የሚለው። ክፍሉን አንብበው አታውቅም? ድጋሜ ሄጄ ማየት ይኖርብኛል። ምልክቱ ምንድነው? አንብበው ግን ታውቃለህ? yes of course እኮ ምልክትን ይሰጣችኋል የተባለው ምልክት ይሰጣችኋል የተባለው ምንድነው እያልኩ እኮ ነው። ካነበበ ምልክቱ ምን እንደሆነ ምልክትን ይሰጣችኋል የተባለው ምልክቱ ምን እንደሆነ እና ስለማላውቅ ምልክት ጌታ ይሰጣችኋል እና ምልክቱ እዛው እኮ ይናገራል። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ይላል እኮ። ማርያምን ሲያስባት ግን መጽሐፍ ቅዱስ ቅድም ወንድማችን ባነበበው ክፍል ላይ እንደሚለው በሉቃስ ወንጌል ምዕራፍ 1 ላይ እንደሚለው ጸጋ የሞላብሽ ነው የሚለው። ከጸጋው የተነሳ ነው። ቅድም ጸጋን አብራርቻለሁ። ጸጋ ማለት የሆነ ህግ አትስረቅ፣ አትግደል፣ አታመንዝር የሚባለውን ህግ እሱንም ጠብቁ ምን አለበት ነው ያሏቸውና ገላትያ ላይ ይሄንን ትምህርት ረግሞታል። ለምን ሲባል ኢየሱስ ክርስቶስ ብቻውን ስለሚያድን ሰው አለ። ሰው በራሱ ጽድቅ መዳን የሚችል ከሆነ እንግዲያውስ ክርስቶስ በከንቱ ሞታ ያለን ጳውሎስ ለዛ ነው። ዛሬም እላችኋለሁ ዮሐድ አንድ ነገር መቼም አእምሮክ ውስጥ አለ። ይሄንን ስል ማርያምን ስለምትጠላ ነው። እኔ ማርያምን ስለምጠላ አይደለም ኢየሱስን የምወደው፣ ኢየሱስ ክርስቶስ ስላዳነኝ ነው የምወደው። አለቀ። ከዛ በተረፈ ግን ማርያምን አንጠላትም። ማርያም ለደህንነት ምንም ኮንትሪቢዩት ግን አላደረገችም። እውነታው እሱ ነው። ተባረኩ። ጨርሻለሁ። ቴንክ ዩ ዮሐድ፣ መቀጠል ትችላለህ፣ ማጠቃለል ትችላለህ ዮሐድ። ኦኬ 5 ደቂቃ አለ። 5 ደቂቃ አለ። እሺ የተወሰኑ ሀሳቦች ልስጥና ሙሉ ነገር ኦፍ ኮርስ ውይይቱ ላይም በደንብ ስላየ ነው። ከዛ ሰው የሚወስደውን ይወስዳል። መጀመሪያ ምን ብሏል ወዳጃችን? እንደው ከመጨረሻ ከተናገረው እንደው ማርያምን ስለምጠላት ነው የሚል ሀሳብ ሊኖር በመዳናችን ላይ አስተዋጽኦ አልክና አድርጋለች ለማለት አስበ ከዛ ተቸገርክ። ወደኛ ከኛ ጋር ልትስማማ ነው ልትስማማ ሆነ። አይሰማም እያሉ ነው። አይሰማም። አዎ ሰው አሁን መጣል ቀጥል።
የምታውቀው ማንም ፍጥረት ሊያውቅ አይችልም። እሷ ስለ ክርስቶስ የምታውቀውን ያክል ሊያውቅ የሚችል አንዳችን ፍጥረት የለም። ለዛ ነው በልቧ ተጠብቀው ነበረ የሚለው። ነገረ ክርስቶስን ከእሷ በላይ ሊያውቅ የሚችል አንዳች ሰው ስለሌለ ገብቷል። አንተም ማርያም ለድህነታችን ምክንያት ናት ብለህ ታምናለህ? ለድህነታችን ምክንያት ናት ብዬ ሳይሆን መንገድ ክርስቶስ ወደዚህ ምድር ይመጣ ዘንድ መንገድ ሆናለች ብዬ አምናለሁ። እሱ እኮ ነው ምክንያት ማለት። እሺ ችግር የለም። ለማንኛውም ቃሉን አትጠቀም። መንገድ ካልክም አንድ ነው። እኛን ለማዳን ምክንያት አያስፈልገውም። ለምን ብትል ካልከኝ ዛሬም አይሁዶች ኢየሱስ ክርስቶስ ይመጣል ብለው ድንግልና የሚጠብቁ ሴቶች አሉ። ዛሬም ላይ ገብቷል። መሲሁ ይመጣል ብለው የሚጠብቁ ሴቶች ስላሉ እመቤታችን ቅድስት ድንግል ማርያም ፈቃደኛ ባትሆን እግዚአብሔር እኛን ያድን ዘንድ ሌላ ሰው መጠቀሙ የማይቀር ነበር። እስኪ ጌልጌል አንድ ነገር ልጠይቅ። የእግዚአብሔር እውቀት በዘመናት ውስጥ ሊለወጥ ይችላል? አይችልም። የታወቀ ነው። እግዚአብሔር ከዓለም መፈጠር አስቀድሞ ድንግል ማርያም የእርሱ እናት እንደሆነች ያውቃል? አያውቅም? ያውቃል። ታዲያ የእግዚአብሔር እውቀት የማይለወጥ ከሆነ እግዚአብሔር ደግሞ የሚያውቀው ድንግል ማርያም እንደሆነች እናቱ የምትሆኑ እርሷ እንደሆነች ከሆነ እንዴት ነው ማርያም እምቢ ብትል ሌላ ደግሞ ሴት ይመርጣል የምትለኝ? ይሄ እኮ የእግዚአብሔር እውቀቱ ሊቀየር ይችላል ማለት ነው። ቀላል ጥያቄ ይስጠየቀ። እግዚአብሔር አዳምና ሔዋንን ሲፈጥር ከገነት እንደሚባረሩ ያውቅ ነበር? ከጠየቁ ጋር ባይገናኝም አዎ ያውቃል። ስለዚህ እንደሚያባራቸው ነው እያወቀ የፈጠረው እያልከኝ ነው እንዴ? ያውቃል። ነገር ደግሞ ምንድነው እግዚአብሔር ከዘላለሙም የሚያውቀው ማርያም እንደሆነች ነው እናቱ። ስለዚህ የእግዚአብሔር እውቀት የማይቀየር ከሆነ እግዚአብሔር ደግሞ ከዘላለሙ የሚያውቀው ማርያምን ከሆነ አንተ ግን ምን አልክ? ማርያም እምቢ ብትልም ሌላ ሴት ሊመርጥ ይችላል ብለህ ደግሞ ልክ እግዚአብሔር ልክ ድንግል ማርያም ጋር በዘመናት ውስጥ ልክ ድንግል ማርያም ጋር ሲደርስ ልክ እምቢ ስትል ቀይሮ ደግሞ ሌላ ሰው እንደሚመርጥ አድርገህ ተናገር። ስለ ማርያም የሚያውቀው እናቱ እንደምትሆን ነው አይደለም? እየነገርኩ እኮ ነው። እግዚአብሔር በዘላለም እቅድ ውስጥ አለ። ነገር ግን ፈቃዷ የተጠየቀው የእግዚአብሔር እቅድ ይፈጸም ዘንድ ነው። ገብቷል? እናታችን ቅድስት ድንግል ማርያም የምንወዳት የተወደደች ክብርት እናታችን ፈቃደኛ ስለሆነች ነው መንገድ የሆነው። ጌልጌል አሁን እኮ ትክክል ነው። አሁን የተናገርከው ትክክል ነው። ያላግባባን እኮ እግዚአብሔር ፕላን ቢ ነበረው ያልኩህ ሀሳብ ነው። ማርያም እምቢ ብትልም እግዚአብሔር ፕላን ቢ ነበረው ያልኩህን
ከመጽሐፍ ቅዱስ እግዚአብሔር ፕላን ቢ ሳይሆን ይኸውልህ እግዚአብሔር አቡ እንደዚህ ተመችቷችኋል? ልተዋችሁ እንደዚህ አቡዬ ልተዋችሁ እንደዚህ ተመችቷችኋል? አይ በምን መልኩ ነው? አይ አፋፍ ከሚሆን ስለ አሁን ለምሳሌ ያክል ማርያምን አልጠላትም ብሏል ጌልጌላ። የሚጠላበት ማስረጃ አቡዬ ትቀጥለ በደቂቃ ቢሆን መልካም ነው እላለሁ። ልክ እንደ ይዋድ እንድንማማር ሄዶ ደስ የሚል ቃል ተናግረሃል። እኔን ገዢ የሆነ ቃል ጌልጌላ ተናግሯል። ማርያም ለደህንነታችን መንገድ ናት አለ። መንገድ ከሆነ መንገድ ጠራጊው ዮሐንስን በለኝ። ተባረክልኝ። እሱ መልስ ተመልሶልኛል። እልል የሚያስብል ነገር ነውና በደቂቃ ብታደርጉት ምን ትላላችሁ አቡዬ? መልካም ይቻላል። ጌልጌላ ይቅደምና ቀጥል። እሺ ጌልጌላ ቀጥል። 5 ደቂቃ ልስጥህ፣ ሐሳብህን ቀጥል። እሺ 5 ደቂቃ የተሰሎት የኔ ሐሳብ እናታችን ቅድስት ድንግል ማርያም እንደ ወንጌላውያን አማኝ እንደኔ እንደ ፐርሰን በጣም ነው የምወዳት። እንደውም እኮ ድንግል ማርያም መጽሐፍ ቅዱስ ላይ ያልተሰጣትን ያህል ታላቅ ክብር ሰጣችኋት፣ አበዛችሁት እየተባለ ነበረ ክሱ። አሁን ደግሞ ምን አይነት ክስ መጣ? እንደው ዝቅ አደረጋችሁት የሚል አይነት ማለት ነው። የሚገርመው ግን እርሱ እንደዚህ ለማለት ሐሰት ቢሆንም ገድላት ድርሳናትን ያነሳው። እኛ ግን እርሱ የተናገረው ነገር ሐሰት እንደሆነ ገድላት ድርሳናትን አይደለም የራሱን መጽሐፍ ቅዱስ ነው የምንጠቅሰው። ወንድማችን ምን አለ? እኛ ወንጌላውያን በጣም ነው የምንወዳት። እኛ ወንጌላውያን እያለ ሲናገር ስለነማን እንደሚያወራም በእርግጥ አናቅም። አሁን እኛ ያለው እነማንን እንደሆነ አናቅም። ነገር ግን ሁሉም ፕሮቴስታንት የሚስማማባቸው ስኮላር የተባሉ የራሳቸው የፕሮቴስታንት ስኮላሮች፣ ዝም ብሎ ምዕመን አይደለም፣ ተራ ምዕመን አይደለም፣ እንደ ጌልጌላም አይነቱ አይደለም። የፕሮቴስታንት ስኮላር የሚባሉ መጽሐፍ ቅዱስን በአማርኛ የተረጎሙ አዲሱ መደበኛ ትርጉምን የተረጎሙት ሙሉ ለሙሉ ፕሮቴስታንት ናቸው። ሙሉ ለሙሉ ትርጉሙን የተረጎሙት ፕሮቴስታንት፣ ሙሉ ለሙሉ ህትመቱን ያተሙት ፕሮቴስታንት፣ ሙሉ ለሙሉ የትርጓሜ ስራን የሰሩት እነማን ናቸው? ፕሮቴስታንት ስኮላር። ስለዚህም ዝም ብሎ ተራ ምዕመናን ሳይሆኑ ፕሮቴስታንት ስኮላርስ በዚህ አዲሱ መደበኛ ትርጉም ላይ የስ ወንጌላውያን ብለው ራሳቸውን የሚጠሩ ፕሮቴስታንት ፍጹም ለድንግል ማርያም ጥላቻ እንዳላቸው በተደጋጋሚ በብዙ ክፍሎች ላይ ቅድም ይዋድ በተደጋጋሚ ሲያነሳ ነበር። ለምሳሌ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ያለውን ግልጽ ስለ ድንግል ማርያም የተተነበየን ትንቢት በአዲስ ኪዳን የማቴዎስ ወንጌል ምዕራፍ 1 ቁጥር 20 አካባቢ ላይ በግልጽ ለማርያም እንደሆነ የሚናገረውን ቃል ኢሳይያስ ስለሚስቱ እየተናገረም ሊሆን ይችላል ብለው ያስቀመጡ ሰዎች ናቸው። እነማን? ይኸው እነዚህ ወንጌላውያን። እኛ ወንጌላውያን እያለ ማርያም እንወዳታለን የሚለው ሰው በመጽሐፍ ቅዱስ ላይ በግልጽ ስለ ማርያም እንደተጻፈ መልአኩ ነግሩን። የፕሮቴስታንት ስኮላርስ ግን ምን ብለው ተረጉሙ? አንድም ድንግል ማርያምንም ሊጠቅስ ይችላል የጌታ እናትን፣ አንድም ደግሞ ኢሳይያስ ምናልባትም ሚስቱን ይሆናል፣ አንዲት ድንግል ጸንሳለች ወንድ ልጅም ትወልዳለች ስሙ አማኑኤል ይባላል ብሎ የተነበየው ትንቢት ሚስቱንም ሊሆን ይችላል ብሎ እንደዚህ አይነት ግምት ያስቀመጡ ሰዎች ናቸው። ሲቀጥል ደግሞ በአዲስ ኪዳን ብዙዎቻችሁ የምታውቁት ዘመዶቹም አብዷል ብለው አሰቡ የሚለውን ፈጽሞ መጽሐፍ ቅዱሱ ላይ ማርያም የሚል ያልተጠቀሰበትን ማርያምም ኢየሱስ እንዳበደ ታስብ ነበረ ብለው የጻፉት የፕሮቴስታንት ስኮላርስ ናቸው። ተራ ምዕመናን አይደሉም። ወንጌላውያን ብለው ራሳቸውን የሚጠሩ ማርያም ኢየሱስን አብዷል ብላ ታስባለች። በጣም ነው የምትወዷት። በጣም የሚገርም ነው። ያላችሁ ፍቅር ይደንቅ የለ እንዴ? ምን አልኳችሁ? ማርያም እንግዲህ ማርያምን አስቧት። የኢየሱስን ማንነት የምታውቀው ማርያም ዘመዶቿ እኮ ላያውቁ ይችላሉ። ባይዚ ማርያም ግን በደንብ ታውቃለች። ምክንያቱም ሲጀመር በብስራት እኮ ነው የወለደችው፣ በድንግልና እኮ ነው የወለደችው። ማን እንደሆነ ገና መልአኩ ገብርኤል ሲያበስራት የምታውቅ ሴት ናት። ይቺን ሴት ግን እነዚህ ሰዎች ምን አሉ? ማርያም ራሱ ኢየሱስ አብዷል ብላ ታስብ ነበር። ሰው ፍቅራቸውን በዚህ መልኩ ነው የሚገልጹት ወንጌላውያን። ከዛ ግን ምን አለ? ፈጽሞኛ የማንላቸውንም ነገሮች ምናምን ሊጠቅስ ሞከረ። ለምሳሌ ማርያም መንገድ ሆናለች፣ እሱ እናምናለን። በቃ እኛ ማርያም መንገድ ሆናለች ካልክ በቃ እሱ ነው ምክንያት ማለት እርሱ ነው፣ ሌላ ምንም አይደለም። ቀደም አንተ ያልከው እንደው እሱ አይደለችም ያዳነን ኢየሱስ ብቻውን ነው። እኛም ኢየሱስና ማርያም ለሁለት ሆነው እንደ ኮላብሬት አድርገው የእኛን ድነት ፈጸሙልን አላልንም። ኢየሱስ ክርስቶስ ወደዚህ ምድር እንዲመጣ እኛን እንዲያድነን ምክንያት ሆነች። ኢየሱስ ክርስቶስ ደግሞ አዳነን በመስቀል ተሰቅሎ የዘላለምን ሕይወት ሰጠን የምንለው ክርስቶስን እንጂ ክርስቶስና ማርያም ኮላብሬት አድርገው የዘላለምን ሕይወት ሰጡን አላልንም። ድንግል ማርያም ምክንያት ሆነች ነው ያልነው ማለት ነው። እና ይህንን ነገር ፈጽሞ እኛ ያላልነውን ብላችሁ ካልሆነ በቀር እኛ ባልነው መሞገስ ስለማትችሉ ዝም ብላችሁ እኛ ያላልነውን ነገር ልክ ኢየሱስና ማርያም እንደው አብረው ሆነው የዘላለምን ሕይወት ሰጥተውናል ወይ በመስቀል አብረው ተሰቅሏል እንደምንል
አድርጎ ማስመሰል ይሄ ያጭበርባሪ ይሄ ራሱ አንድ ጥላቻን ማሳያ ነው። ይሄ ራሱ አንድ ጥላቻ ማሳያ ነው። ይበቃኛል። 5 ደቂቃ ሞልቶ 1 ደቂቃ ግን አለ አቡዬ ካልጨረስክ። አይ ጨርሻለሁ። ይበቃ። እሺ ቀጥል ጌልጌላ። እሺ ለማርያም ለእናታችን ለቅድስት ድንግል ማርያም ለብጽዕት ጤነኛ አስተሳሰብ መኖር ማለት ጥላቻ ማለት አይደለም። አንደኛ ነገር ይሄንን ነው። ሁለተኛ ነገር አሁን እሱ ቅድም እንደጠራው ስኮላሮች ጻፉት ምናምን ያለው ስኮላሮች ናቸው። ስኮላሮች ነው የጻፉት። ስለ ስኮላሮች ነው የሚያወራው። ዮሐንስ አፈወርቅ ስለ ማርያም የጻፈው ሰይፍ በአካሏ ላይ ያልፋል ምናምን ብሎ የጻፈው ማርያምን ይጣላታል ማለት አይደለም። ጥርጣሬ አለ ምናምን ብሎ ለማለት ስለፈለገ ያ አመለካከት ነው። እኔ እንደ አንድ ፐርሰን ወይም ወንጌልን እንደሚያምን እንደኔ ነው የማወራው። ወንጌላዊ ወንጌል ስለማምን ሰዎች ፕሮቴስታንቱን ሊወክሉ የሚችሉ ፕሮቴስታንት የተረጎሙት መጽሐፍ ነው እንደዚህ ያለው ማለት ነው። እና ምን አለ ወንድማችን ማርቆስ 3 ላይ ያው ዘመዶቹ ስለሚል ጥያቄና መልስ ላይ ባይዘው በደንብ ጠይቃለሁ። ጥያቄና መልስ ላይ በደንብ አድርጌ እጠይቃለሁ። ማርያምንም ያካተቱት ከዛ አንጻር ነው። እንደው አመለካከት ነው ያልከውን ማለት ነው። ይሄ አሁን እኚህ ሁለቱን ነገሮች ምናምን ከአዲሱ መደበኛ ያነሳ ነውን እንደው የአመለካከት ጉዳይ ነው ሊል ሞክሯል ወንድማችን። እና እሱን እኮ ነው የምንለው። ታዲያ እኛም ፕሮቴስታንቱ ለማርያም ያለው አመለካከት የጥላቻ ነው የምንለው እኮ እሱን ነው። ስለምንድን ነው ታዲያ እኛስ የምናወራው? እንደዚህ አይነት ፍጹም መጽሐፍ ቅዱስ ያላለውን መጽሐፍ ቅዱስንማ አልክ። ይኸው እኛ እኮ አሁን እኮ ነው የጠቀስኩልህ። አንተ እንደጠቀስከው ገድል አይደለም የጠቀስኩልህ። አብዛኛው ፕሮቴስታንት አዲስ ታይም የሚቀበለውንና የሚያነበውን በብዙዎች እጅ ላይ ያለውን መጽሐፍ ቅዱስ ነው የጠቀስኩልህ ማለት ነው። የማርያም ጥላቻን ይኸው መጽሐፍ ቅዱሳችሁ ላይ እንኳን ገልጣችሁታል። መጽሐፍ ቅዱስ ላይ የሌለ ትርጉም እየሰጣችሁ ጽፋችኋል እኮ ያልኩት እኔ መጽሐፍ ቅዱስህን እኮ ነው የጠቀስኩት እንጂ የሆነ ገድል እኮ አይደለም። ወይ የሆነ እነ ሉተር እነ ካልቪን ስለ ማርያም የጻፉትን እኮ አይደለም። እነርሱ ራሱ ቢያንስ አሁን ላይ ከአንተ የተሻለ እኔ እውቀት አላቸው ተናግሮማል ብዬ አምናለሁ በረከት ስለ ማርያም። ነገር ግን እነሱን ራሱ አይደለም እኛ የጠቀስነው። ምንድነው በዚህ ሰዓት አብዛኛው ፕሮቴስታንት እጅ ላይ ያለውን በፕሮቴስታንቱ ዘንድ እጅግ እየተስፋፋ ምንድነው እየተሸጠ ያለውን አዲሱ መደበኛ ትርጉም ነው የጠቀስኩት ማለት ነው። ሶ የስ ለማርያም ጥላቻ አለው። ይሄው ይህ መጽሐፍ ራሱ ለብዙዎች እየተስፋፋ ብዙዎች እጅ ላይ የሚደርሳቸው ሁሉ በመላምት ያውም እኮ ነው እኮ እያለ እንደው ቢያስቀምጥ አንድ ነገር ነው መላምት። ማርያምም ልትሆን ትችላለች፣ ሚስቱም እንደው ልትሆን ሊሆን ይችላል እያለ በግምት ሰዎች ውስጥ ስህተትን ለመርጨት ሆን ብሎ። ምክንያቱም አስቡት አንድም ማስረጃ ሳይጠቀስ ዝም ብሎ የሚገምት ከሆነ ይሄ ሰው ምን ፈልጓል ማለት ነው? ሰዎች ውስጥ ሐሰት የሆነ ነገር እንዲረጭ ፈልጓል ማለት ነው። በግልጽ መጽሐፍ ቅዱስ ላይ ማቴዎስ ወንጌል ምዕራፍ 1 ላይ በትንቢተ ኢሳይያስ ምዕራፍ 4 ቁጥር 14 ላይ የተጻፈው ስለ ማርያም ነው ተብሎ ተነግሮ በግልጽ ተቀምጦ እያለ አንድ ፕሮቴስታንት ስኮላርስ ተነስቶ ኢሳይያስ ምናልባት ስለሚስቱም እያወራ ሊሆን ይችላል ካለ ይህ ስኮላር የፈለገው ምንድነው ማለት ነው? ሰዎች ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14ን ሲያነቡ በማርያም ብቻ አንግል እንዳይረዱት ሐሰትን ለመርጨት እየሞከረ ነው፣ ስህተትን ለመርጨት እየሞከረ ነው ማለት ነው። ይሄ ደግሞ ለማርያም ያለውን ጥላቻ በደንብ ያሳያል። ኦፍ ኮርስ ከዚህ ቀጥሎ ያለውን ያው ጥያቄና መልስ ብናደርገው ጥያቄና መልስ ይሁን። አቡዬ ወደ ጥያቄና መልስ ግቡ። ግልግል ወደ ጥያቄ ግባው። 6 ደቂቃ ይሁን ጥያቄና መልሱ። ረጅም ሰዓት እንድትጠያየቁ 5 ደቂቃ ይሁን። ሲጀምር እንግዲህ ጥያቄ ካለው ይጠይቅና ቀጥሎ እንትን ቀደም አሁን አውርቼ አብራርቼ ኮንቨርሴሽን የከፈትኩት እኔ ነኝ መሰለኝና ንግግራችንን የጀመርኩት ጥያቄና መልሱን አንተ ጀምርና ጥያቄ ያለኝ ስላልክ በደምብ ከዛ አንተ ስለሆንክ ግን ፎርማሊ ስንሄድ አንተ ነህ እየቀደምክ የምትሄደው ባይዚ። ምክንያቱም 1 2 እያለ ሲሄድ አንድ ቁጥር ነው ጥያቄውን። ጌልጌሊ አንተ ነህ የምትጠይቀው፣ አንተ ነህ የምትጠብቀው። አይ አሁን አውርቶ አሁን አይጠይቅ መቼም። ጌልጌሊ እውነቱን እናውራ ከተባለ ቀጥል። ጌልጌላ ጠይቀው። ደግመህ ደግሞ ሌላ ጥያቄና መልሱ ውስጥ ከገባችሁ በኋላ ነው ራፓፕ የምታደርጉትና ችግር የለም። ጠይቀው ጌልጌሊ። እሺ ጥያቄ። እሺ ዮሐንስ አፈወርቅ ማርያምን ይጣላታል ብለህ ታስባለህ? አላስብም። አይጣላትም። ሰይፍ በልቦ ያልፋል ብሎ ሲጽፍ ምን ለማለት ፈልጎ? መጽሐፍ ቅዱስ ላይ እኮ ተጽፏል። መጽሐፍ ቅዱስ ላይ ድንግል ማርያም በቤተ መቅደስ ሄዳ ያገኘችው ሽማግሌ በነፍስሽ ሰይፍ ያልፋል ብሎ እኮ የሉቃስ ወንጌል ምዕራፍ 2 ላይ በግልጽ ተጽፏል። ስለዚህ የተጻፈውን የተናገረው ምንድን ነው?
ኦኬ ትርጉሙ ላይ ተጠራጣሪ ናት የሚል ነገር አለው እና እንደዛ ሲል እሱንስ እንዴት ነው የምታየው? እሱን እንዴት አየዋለሁ መሰለ? ስፔኩሌሽን የሚባል ነገር አለ። ስለ ፓትሮሎጂ ስታጠና ስፔኩሌሽን የሚባል ነገር አለ። ማርያም ምናልባት የዛ ሰዓት ይሄ በነፍስ ሰይፍ ያልፋል የሚለው ድንገት እንደው ጠርጣሪም በውስጧ ሊያድርባት ይችላል ከሚል አንጻር ነው ብሎ ተርጉሞ ነው። ማርያም ይችላል እና ስፔሲፊክ ስላለ ዘመዶቹ አይደለም የሚለው ማርያምም ዘመዶቹ ከዘመዶቹ አንዱ ነች አይደል? ስለዚህ እኮ ትቀበላለች ሳትቀበልም እኮ ነው። አዎ እቀበላለሁ ሊሆን ይችላል ዘመዶቹ ስላለ ስፔሲፊክ አላለም። መቀበል አይደለም ግምት ነውና የአዲሱ መደበኛ ትርጉም ሰው ማርያምም ኢየሱስ አብዷል ብላ ታስብ ነበር ብለህ ታምናለህ? እያልኩ ያለሁት ይኸውልህ ኮሜንታሪ አይደለም እየነገርኩ ያለሁት መጽሐፍ ቅዱስ ላይ የተጻፈው 3:21 ላይ ዘመዶቹ ይላልና ዘመዶቹ እንዳለው እንደዛው እቀበላለሁ። እኔ እኮ ታዲያ አሁን ዘመዶቹ የሚለውን ትቀበላለህ አትቀበልም እኮ ብዬ አልጠየቅኩም። ዘመዶቹ ብለህ ትቀበላለህ አትቀበልም ብዬ ጠይቄያለሁ? አልጠየቅኩም። ዘመዶቹ የሚለውንማ ልትቀበልም ግዴታ ነው ተጽፏል። እኔ ጠየቅኩ የፕሮቴስታንት ስኮላርስ ግን ማርያም እናቱ ማርያምም ኢየሱስ አብዷል ብላ ታስብ ነበር ብለዋል። እና ይህንን ማርያም አስባለች የሚለውን ትቀበላለህ አትቀበልም ነው። ጥሩ ጥያቄና መልሳችን ስለ ስኮላሩ ሳይሆን መጽሐፍ ቅዱስ ላይ ስለተጻፈው ስለሆነ እየመለስኩልህ ያሉት መልሴን እንደ መልስ ልትቀበለው ይገባል። ዘመዶቹ ስለዚህ ንገረኝ፣ ማርያም ኢየሱስ አብዷል ብላ ታስብ ነበር ወይስ አታስብም? እሺ ስኮላሩ ማርያም ዘመዶቹ አንዱ ነችና ልታስብ ትችላለች ብዬ ይቀበላል። መላምት ነው አላወቅም ማለት ነው። እሺ ያው መላምት ነው ያስቀምጠው ወንድማችን። እሺ ያው አዲሱ መደበኛ ትርጉም ባይዘው እንዳንተ ነው የሚያስቀምጠው፣ መላምት ነው የሚያስቀምጠው። እንዲህ ሊሆን ይችላል ይመስላል እያለ ነው የሚያስቀምጠው። ለማንኛውም እሺ ኤልሳቤጥ ማርያምን የጌታ እናት ወደኔ ትመጣ ዘንድ እንዴት ይገባኛል ስትል ምን ለማለት ፈልገህ ነው? ማርያም ማን ነው ኤልሳቤጥ ድንግል ማርያምን የጌታ እናት ወደኔ ትመጣ ዘንድ እንዴት ይገባኛል ብላለችና ምን ለማለት ፈልገህ ነው? እያከበረቻት ነው። ጌታን በማጸኗ ስለያዘች የክብር ቃል ነው። ጌታ በማጸኗ ስለያዘች ወይስ የጌታ እናት ስለሆነች ነው የሚለው ኢሳይያስ? የጌታ እናት ስለሆንሽ ወይስ ጌታን በማጸንሽ ስለያዝሽ? ምንድነው የጌታ እናት? ያው ነው እኮ አማርኛውን እኮ እየሰነጠቅነው ነው እንጂ እኮ ልዩነት አለው። ጌልጌል አሁን አንተ መምህራኖች ምን አሉ መሰለ? ማህፀኗ ውስጥ ስላለ ነው። ኢየሱስ ከተወለደ በኋላ ግን ከማህፀኗ ከወጣ በኋላ በዛ ልክ ክብር አይገባትም ብለው ያንተ መምህራን ሲያስተምሩ አድምጠናል። ለዛ ነው ሰው መጽሐፍ ቅዱስ እንደሚለው በማህፀኗ ስላለ ሳይሆን እናቱ ስለሆነች ሰው ማርያም የጌታ እናት ስለሆነች ከኤልሳቤጥ በክብር በለጠች ማለት ነው። በቦታው እኮ አክብራ ኦፍ ኮርስ አክብራ እየጠራች ያለች። እሺ ያው እንግዲህ እንደምታውቀው ኤልሳቤጥ ያረጀች ሰው እንደሆነች መጽሐፍ ቅዱስ ላይ ተጽፏል። ማርያም ደግሞ ብላቴና እንደሆነች መጽሐፍ ቅዱስ ላይ ተጽፏል። እና ታናሿ ማርያም ከራሷ የተነሳ ሳይሆን ከጌታ የተነሳ የጌታ እናት በመሆኗ ምክንያት ከኤልሳቤጥ ትበልጣለች ብለኛል። ስለዚህ በኤልሳቤጥ ፊት ማርያም ስትቆም የጌታ እናት ሆና ነው የቆመችው። ስለዚህ ከኤልሳቤጥ በለጠች አልከኝ። በአንተ ፊት ማርያም ብትቆም ለአንተም ያው የጌታ እናት ናት። ስለዚህ በክብር ትበልጣለች ማለት ነው። አቤት በአንተ ፊትም ማርያም ብትቆም ልክ በኤልሳቤጥ ፊት እንደቆመችው ማለት ነው። በአንተ ፊትም ብትቆም ማርያም የጌታ እናት በመሆኗ በክብር ትበልጣለች ማለት ነው አይደለ? ከአንተም አሁን በቢሆን እንትን አንሰራም አይደል? ቢሆን ነው ከኤልሳቤጥ አንጻር ነው እየጠየቅኩ ያለሁት። ምክንያቱም አሁን እኮ በጣም ግልጽ ጥያቄ ነው። የጌታ እናት በመሆኗ ከኤልሳቤጥ በክብር በለጠች ካልክ የጌታ እናት በመሆኗ ከአንተስ ትበልጣለች አትበልጥም ነው ያልኩህ። ኦፍኮርስ እንዴት አትበልጥም? መልካም እሺ። ይህንኑ ጥያቄ ለምሳሌ ወደ መልአክ እንውሰደው። መልአኩ ቅዱስ ገብርኤል ጋር እንውሰደው። የጌታ እናት እግዚአብሔር አክብሯታል። ኢየሱስ ክርስቶስ በማፀኗ እስካለ ክርስቶስን እስከወለደች ድረስ የተከበረች ነው። ሜቱ ጋር እስከወለደች ድረስ የሚለው
እስከወለደች ድረስ ወይስ እናት እናቱ ስለሆነ አዎ እናቱ እስከሆነች ድረስ እሺ ቀጥል እሺ አይ እስከወለደች ድረስ የሚሉትን አገላለጾች ቅድም እንዳልኩ ይሄንን ይዘው እናታችን ነች እንወዳታለን ልልም የምችለው ይሄንን ብቻ ነው። ገድላት አይነሱም ስለተባለ ለምን ማርያምን ጠሏታላችሁ ብዬ ባሰብኩበት ልክ እዛ ላይ ለሷ የማይመጥን ጽሁፎችን አንዳንድ ቦታ ላይ ስላየሁ በዛ መጠን ጥያቄ ስለነበረኝ ነው። በእኔ በኩል ጨርሻለሁ። እመቤታችን ቅድስት ድንግል ማርያም በእርግጠኛ እንድትወዷት ነው የምንፈልገው። እውነት ለመናገር ማንም ሰው የማርያም ጥላቻ እንዲኖረው አንፈልግም። ብትወዷት እጅግ በጣም ደስ ይለናል፣ ከልባችሁ ቢሆን። በተለይ ደግሞ የምትናገሩት እንዲህ ለአንደበት ሳይሆን እንደው እንጠላታለን ላለማለት ሳይሆን የእውነትም ከልብ የመነጨ ፍቅር ቢሆን እኛ እጅግ በጣም ደስ ባለን ነበረ። ነገር ግን ቅድም እንዳሳየ ነው ኢቭን ተራ መጽሐፎች ላይ ሳይሆን መጽሐፍ ቅዱስ ተብሎ የተተረጎመ መጽሐፍ ላይ ሳይቀር ለማርያም ያለን ጥላቻ ነው የምንመለከተው። ብዙ የፕሮቴስታንት ሰባኪያንም በየመድረኮቻቸው ላይ ስለ ማርያም የሚናገሩት ያላቸውን ፍቅር ሳይሆን ያላቸውን ጥላቻ የሚገልጽና የሚያሳይ ነው። ስለዚህ ብትወዷት ደስታችን ነው። እኔ የሚወዷትን ፕሮቴስታንት ይኖራሉ ብዬ አምናለሁ። እንደው ሁሉም ይጠላታል ብዬ አላስብም። እንደው የሚወዳትም ለእርሷ ጥሩ የሆነ አመለካከት ያለውም ይኖራል ብዬ አስባለሁ። ነገር ግን እኛ የወንጌላውያን አማኝ ተብሎ ግን እንትን ምንድነው እንደው ወክሎ ለማውራት ከተሞከረ ከጌልጌላ ይልቅ የአማርኛ የአዲሱ መደበኛ ትርጉም ስለሆነ ሊወክል የሚችለው ሙሉ ለሙሉ በፕሮቴስታንት ስኮላር ስለተተረጎመና አንተን ስላለ እሱ ስለሆነ የሚወክለው ፕሮቴስታንቱን የሚወክለው መጽሐፍ ግን ጥላቻ እንዳላችሁ ነው የሚገልጸው ነው። ሌላኛው እንደው እዚህ ጋር ያነሳው እንደው እዚህ ውስጥ ያላችሁ እንድታስተውሉት የምፈልገው ነገር ምንድነው ማርያምን እንወዳታለን፣ ነገር ግን አለ መጽሐፍ ቅዱስ ላይ ከተሰጣት ክብር ልክ በላይ መውደድም ስህተት ነው፣ እንዲወደድም መስጠትም አግባብ አይደለም። መጽሐፍ ቅዱስ ላይ ከተሰጣት ክብር ልክ በታችም ደግሞ መስጠት ትክክል አይደለም አለ። ጥሩ እኮ ነው፣ ግን ቅድም የጠየቅነውን ግን አልመለሰም። ማርያም መጽሐፍ ቅዱስ ላይ የተሰጣት የክብር ልክ ምን ያህል ነው? መልሱት እስኪ። ይህንን የሚመልስ ፕሮቴስታንት አለ? እስኪ ይህንን ለራሳችሁ ሊና ራሱ ያዙት። በመጽሐፍ ቅዱስ ላይ የተሰጠው የድንግል ማርያም ክብር ምን ያህል ነው የሚለውን ግን ቅድም ስጠይቀው የጥያቄና መልሳት ላይ ገና ስንጀምር አካባቢ ላይ ጠይቄ ነበር። ምን አይነት መልስ እንደሰጠኝ ሰምታችኋልና መጽሐፍ እኛ ሲጀመር መጽሐፍ ቅዱስ ላይ የተገለጸውን ያህል የትኛውም ቅዱስ የትኛውም ታምር የትኛውም ገድል የማርያምን ክብር ይገልጻል ብለን አናምንም። ከየትኛውም መጽሐፍ በላይ የድንግል ማርያምን ክብር የሚገልጠው በመጽሐፍ ቅዱስ ላይ የተገለጠው ነገር ነው። በመጽሐፍ ቅዱስ ላይ ማርያም ሊሰጣት የሚችል የለም። እግዚአብሔር ከሰጣት ከዚህ ታላቅ ክብር የሚበልጥ ክብር ማን ሊሰጣት ይችላል? እንዴት ነው እግዚአብሔር ከሰጣት ክብር በላይ የሆነ ታምር ሊሰጣት የሚችለው? የሆነ ታምራት ገድላት እኮ በሰዎች ነው የሚጻፉት። ሰዎች እግዚአብሔር ከሰጣት በላይ ሰዎች እንዴት ክብር ሊሰጣት ይችላሉ? ሲጀመር ማለት ነው። ስለዚህ እግዚአብሔር እንደው ሰው ከተሰጣት ክብር በላይ እንደው ሰጣት የሚባለው አምላክ ናት ልትመለክ ይገባል ቢል ነበረ። የኛ ቤተ ክርስቲያን ደግሞ እንደዛ ብላ አታውቅም መቼም አትልም። ማርያም አምላክ ናት
ልትመለክ ይገባል፣ እናመልካታለን፣ አምልኳት ብለን አናውቅም። መጽሐፎቻችን ላይ የለ፣ ስብከቶቻችን ላይ፣ ትምህርታችን ላይ የለም፣ ኖሮም አያውቅም፣ አይኖርም ወደፊትም ማለት ነው። እኛ ሁሉ ጊዜ ሙግታችን መጽሐፍ ቅዱስ ላይ የአምላክ እናት ተብላለች። የጌታ እናት ናት፣ የአምላክ እናት ናት። ስለዚህ ታላቅ ክብር አላት። ጌታ ይህንን ታላቅ ክብር ሰጥቷታል። ይህንን ክብሯን ተረዱ ነው። ቅድም ያነሳው ጥያቄ በጣም ወሳኝ ጥያቄ ነው። ማናት ማርያም? ለፍጥረታት ሁሉ የጌታቸው እናት ናት። ድንግል ማርያም ለፍጡራን ሁሉ ለፍጥረታት ሁሉ የጌታቸው እናት ናት። ይኸው ጌታቸው ናት አሁን አላልንም፣ የጌታቸው እናት ናት ነው ያለው። አሁን ለፍጥረታት ሁሉ የጌታቸው እናት ናት ስንል ፈጣሪ ልታረጓት፣ ከአምላክ ጋር እኩል ልታረጓት፣ የሚፈለገው ተን እሺ ዴቪዬሽ እሺ ዮሐድዬ ገኒ ረዥም ሰዓት ቁጭ ብላለች። አውራት ከገኒ ጋር ተወያዩ። ዮሐድ አቡዬ ከታች ካለው ልጅ ጋር ተወያያል። ትንሽ ረፍና አቡቻ አቡ ይቀጥልኝ። አሁን ወጣውኝና የሆነ ፕሮግራም ስላለ አቡ ለብህም አንድ ሰው አሳይ። እሱ ቀደም ወንድሜ እንወዳታለን ሲል ከልባችሁ ነው። ልብንማ አንተ መመርመር አትችልም አይደለ? ስለ ልብ ጥያቄ ማንሳት አትችልም። ሰው ያለህን መቀበል ብቻ ነው ያለብህ። ስለዚህ እንወዳታለን ካልን እንወዳታለን ነው። እኛ እማንወድበት ምክንያት ምንድነው? ስብከታችን ላይ አይታችሁ ነው? ምናችን ላይ አይታችሁ ነው እናንተ ማርያምን ትጠላቷላችሁ የምትሉ? እሺ ጥያቄሽ አይደለ? ይሄ ጥያቄ መነሳት አለበት። እሺ ለመልስልሽ እኛ ለመጥላታችን ጠይቅህ ነው እኮ። ተረጋጋ፣ ልጠይቅህ፣ ላውራና ልጠይቅህ። አንተ ያያሃቸውን ነገሮች ያወራቸውን ነገሮች ላሳይ ስለፈለኩ ነው። ከዛ ጠይቀሃለሁ። ጠየቅኩህ እኮ ደሞም እኮ አሳየን። የቱ ጋር ነው ቪዲዮ አምጣና አሳየን አልኩኝ። አንደኛው። ሁለተኛው ያነሳሃቸውን ጥቅሶች ያነሳሃቸውም ኢሳይያስ ስለሄደ ያነሳኸውም ሆነ ጥቅሶቹ መታየት አለባቸው ብዬ ስለማምን ነው። እዚህ መደበኛ ትርጉም
ላይ የሆነች ቦታ ላይ እንዲህ አይነት ሐሳቦች አሉ የሚል አንስተ በጣም የታዘብኩት ነገር ተምዬ ራሱ ዶሚኔሽን እንኳን ልጁ ሲያወራ የልጁንም ሰዓት ጨምረህ እኮ ላቡ ሰጥተዋል። ሰፊ ጊዜ እኔ በጣም ነው ፕሮቴስታንቱን አይወክለንም ትለናለች። ይኸው አሁን ይኸው ቪዲዮ አለ እናሳያለን እያልን ነው። እኛ ብላ ታወራና እስኪ አንድ ማስረጃ አንተ ይባላል። ማስረጃ ስናመጣ ደግሞ አይ እሱ ግለሰብ እኛን አይወክልም ይባላል ማለት ነው። ሲቀጥል ደግሞ እኛ ማስረጃ ብለን የጠቀስነው ኢቭን ግለሰብን እንኳን ግለሰብ ብዙ ሊመጣ ይችላል። በጣም ብዙ በድንግል ማርያም ላይ መጽሐፍ ቅዱስ ፈጽሞ የማይለውን ንግግር የተናገሩ አስቀያሚ ንግግር የተናገሩ ብዙ ፕሮቴስታንት አሉ። እናሳያለን። እሱ ማስረጃውን ችግር የለም። እኛ ግን ኢቭን ግለሰብ እንኳን አይደለም መጽሐፍ ቅዱስን አሳየን። የፕሮቴስታንቱን ሙሉ ለሙሉ ለኢየሱስ ክርስቶስ ስለ ድንግል ማርያም የተተነበየውን ትንቢት ስለ ሚስቱ ሊሆን ይችላል ብሎ እንደዚህ ያለ እንደዚህ አይነት ምልከታ የለም፣ ኖሮ አያውቅም። ፕሮቴስታንት ዘንድ ብቻ ነው ይሄ ምልከታ ያለው። ሶ እንደዛ አርጎ ራሱን የተጻፈ ፕሮቴስታንቱን የጻፈው እንጂ እንደ አይነት ምልከታ የለም አለ ብሎ ያስቀምጣል አትበል። ሲቀጥል ደግሞ ዘመዶቹ የሚለው ማርቆስ 3 ላይ ያለውን ቃል ማርያም ኢየሱስን አብዷል ብላ ታስብ ነበር ያለው ፕሮቴስታንት እንጂ ማንም እንደዚህ አይነት ምልከታ ያለው በፍጹም የለም። በቤተ ክርስቲያን ታሪክ ውስጥ እንደዚህ አይነት ምልከታ የለም። ፕሮቴስታንቱ ነው ሆን ብሎ ሰዎች ውስጥ ማርያም ለኢየሱስ ክርስቶስን ጭራሽ እንደማታውቀው ነገር ኢየሱስን አብዷል ብላ ታስብ ነበር ብሎ ያስቀምጠው የናንተ ግን አሁን ያሳያችሁኝ መረጃ እኔ ራሴ ምን እንደሆነ ራሱ አልገባኝም። ምክንያቱም የሆነ ፎቶ ላይ ፎቶ አየው፣ ከጀርባ የሆነ ድምጽ ሰማሁ። ከዛ ደግሞ ማቃቸው ሁለት አገልጋዮች አሉ። ከነሱ በኋላ ያሉት ትክክል ነው። እስቲ አቡ ንገረኝ፣ ምንድነው እዚህ ውስጥ ያየ? አንተ ሰላም ብያለሁ በድጋሚ። እዚህ ቪዲዮ ላይ ምን መሰለሽ ነገር ነበርና እዚህ ቪዲዮ ላይ ከዛ አንፃር ነው የተጻፈው።
ሌላ ቪዲዮም ደግሞ ቆይ እኔ ራሱ የሆነ ቪዲዮ እየፈለኩኝ ነበረ ካገኘሁት አሳይሻለሁ። ለማንኛውም ይሄ ቪዲዮ ግን እሱ ነው ሐሳቡ። ማርካን ተመለሰልሽ? ያልተመለሰልኝም ተምዬ ምክንያቱም አልኩ እኮ ያየሁት እኔ መጥፎ ነው። እቺ ልበልሽ በቃሽ፣ አንድ ጊዜ እቺ ልበልሽ፣ ያውልሽ እቺ ልበልሽ። ይሄን ቪዲዮ የፖስተው ዘማሪ ዲያቆን መዝሙር ያሬድ እሱ ሲፖስታው ነው ዲዊት አደረገዋለሁ። ወንድማችን ሳሙኤል ማርያምን አጣጥሎ ማለትም ኖርማል ቅድም ላይ ወንድማችን አንዱ ሲመጣ ማርያም ካንተ ትበልጣለች የሚለው የኤልሳቤጥንና የማርያምን ንግግር አያይዞ የተናገረበት ነገር ነበርና አዎ ማርያም ስለ ማርያም መልካምነት እና በተለይ ደግሞ ከነቢይ ጥሌ በኋላ ደግሞ የተናገረው አገልጋይ ድንቅ የሆነ ስለ ማርያም መልካምነት ያወራበት ስለ ማርያም ደግሞ የአምላክ እናት መሆኗን ያስረዳበት እንዳትቀልብን በቃ እንዴ አሰለቸሽኝ እንዴ አራደከምሽ በኢየሱስ እንዴት ነው እያስረዳዋት የማይገባል? ለምን ቪዲዮ አልሆነም ነው እኮ ተንቀሳቃሽ ቪዲዮ ለምን አልሆነም? እንደ ሰዎቹ ይሄ ላይቭ ላይ የነበረ የተቀረጸ ነው። እነሱ ሰዎች ደግሞ ቪዲዮ አላበሩም ነበር። ሳሚ ሲያወራ ቪዲዮ አላበራም። ለዛ ነው እንደዚህ ሆነው እንጂ ሰው ሰርቶት ወይንም ደግሞ ድንገት በኤአይ ወይንም ደግሞ በቻት ጂፒቲ የተሰራ ነገር አይደለም። ተው ብርሃኑ ሰላም ብያለሁ። ዮዲ ቤተሰብ ቢኖራት እነሆ እናትህ አይልም። እንደ እናት የመቀበል ግዴታ ሁሉ አለብን። ማርያም ባለችበት ሁሉ እንደ ሽቶ እላያችን ላይ ማርከፍከፍ አለብን ስሟን። ግን አንደኛ ሁለተኛ ሶስተኛ ተብሎ መቀመጥ ግን አለበት። የጴንጤ ችግር ማርያምን ወደ ላይ ወስዶ አልሞተችም እስከ ማለት የሌላትን ነገር እስከ ማድረግ ስለተደረሰ ምናልባት ማንወዳት የሚመስላቸው እነሱ ናቸው እንጂ ማንም ጴንጤ ህፃን ልጅ 5 ዓመት ብትጠይቀው ወዳታለሁ ይላል። የቀድሞም ፊልም እንትን የሚያሳየው ተገርሞ እንደዚህም ነው እንዴ ብሎ ያለ ሰውዬ ነው፣ አንድ ሰውዬ ነው እንደዛ። ሌሎቹ ግን ሁለቱ አይተሃል እንዴት እንዳወሩ አፋቸው ላይ ራሱ ጣዕሟን አይተሃል። ስለዚህ እንደዚህ ነው። እነዚህም እንወዳታለን የሚሉት ጌታ ተወዱኝ እንደሆነ ትእዛዝን ፈጽሙ ብሏል። ያ ግን ገንዬ ተባረኪልኝ፣ መልካም ነገር እኮ የተናገርሽው። ነገር ግን ማርያም ለደህንነታችን ምክንያት ናት ወይ ነው ጥያቄ። የአምላክ እናት ናት አይደል? የአምላክ እናት ናት። ወላዲት አምላክ ትባላለች አይደል? ገኒ እሺ፣ ወላዲት አምላክ ከተባለች የአምላክ እናት ከተባለች ማርያም ለደህንነታችን
ምክንያት ናት ወይ ነው? መንገድ ናት ወይ? ምክንያት ናት ወይ ነው ጥያቄ። እንዴ ደህንነት እኮ ዓለም ሳይፈጠር የተጠናቀቀ ነገር ነው። እኛ ጋር እኮ የደረሰው ፕሮሰሱ ነው። ምክንያቱም አይተሃል፣ ሙሴ አለቱ ክርስቶስ ነበረ። የተሰቀለው ክርስቶስ እንደተሰቀለ በጎኖ ታይቷል። እኛ እንዲገባን ነው ወደዚህ የመጣው። ስለዚህ ማርያምን በዘላለም እውቀቱ እግዚአብሔር ትታወቅ የነበረ ነገር እኛ እሷን ምክንያት አረገ ሌላ ምክንያት አረገ አንልም። እሷ በቅታ ተገኝታለች። እንደ ቃል ይሁንልኝ ለምን እንሰነጥቀዋለን? በቃ እሷ እኮ ብቁ ናት። በቅታ ተገኝታ ከእሷ ተወልዷል። ቆይ ገኒ ከእንትና ጋር ተወያይ፣ ከልደት ጋር ተነጋገሪና ልደት ጋር ተነጋገሪ። አሁን ትንሽ ምን መሰለሽ ችግሩ ማርያም ለደህንነታችን ምክንያት ናት ወይ ነው? ከማር ጋር ያውሩ። እሺ ከማር ጋር ያውሩ። ማር እንደዛ ብላ አታምርም። ማር ፕሮቴስታንት ናት። እንደዛ ብላ አታምንም። ቆይ ዮሐዲ አይደለም። አይ ችግር የለውም። እሷን ሌላ ከኔ ጋር ትወያያለች ለሚባል ከልደት ጋር እንድታወራ የፈለኩት ነገር ስላለ ይኸውልሽ፣ እኔን ስሚ። ማርያም ወላዲተ አምላክ ናት፣ የአምላክ እናት ናት ካልን ስጋ ነስታለች አይደል? ስጋ ነስቷል አይደል? ከማርያም ክርስቶስ ገኒ እዚህ ጋር እኔ አላውቅም። አንተ ቅድም ገድል አላውቅም ብለህ እንደሸመጠጥከው እችንም እኔ እለፈኝ። እኔ ምቺን አላውቃትም። እሺ እኔ እኮ ለዚህ እኮ ነው። እሺ እኔ ያው ምንም አልልም። ልደት አውራት ማን ይወዳታል? ወይ ልደት ወይ ገኒ ትወዷታላችሁ? ቀጥሉ። ማን ይወዳታል አይወዳትም ከሚለው ባሻገር ከፍ ብሎ ደግሞ በነገረ ድነታችን ውስጥ ያላት ድርሻ ምንድነው የሚለው ወሳኝ ነው። ዘላለማዊ ድንግልናዋ አንድ በእኛ በነገረ በሰው ልጆች መዳን ውስጥ ያደረገችው ድርሻዋ ምንድነው ከሚለው ነገር ጋር አንስተን ብናወራ ይሄ ሁለቱን ከተማመንን እግዚአብሔር እኮ ማንንም እንድንጠላ ያዝም። ማርያምን የሚጠላ ከዲያብሎስ የተወለደ ነው። ለማርያም ጥላቻ ያለው ማርያምን ብቻ አይደለም ሰው ልጆችም እንድንጠላ አይመከርም። ምክንያቱም ትልቁ መጽሐፍ ቅዱስ ሲጠቀለል በሁለት ነገር ነው። አንደኛው ፍቅረ እግዚአብሔር ነው፣ ሁለተኛው ፍቅረ ቢጽ ወዳጅን ማፍቀር መውደድ እና እግዚአብሔርን መውደድ ነው። በፍጹም ልብ በፍጹም ሐሳብ እግዚአብሔር አምላክን ውደድ ነው የተባለው። ማርያምን የሚጠሉ ሰዎች ከንግግራቸው ይታወቃሉ። በዛኑ ቅስፈት መጥላታቸውን በተናገሩ ቁጥር ከዲያብሎስ እንደተወለዱ ያረጋግጡልናል ማለት ነው። እና ከዛ ውጪ በተረፈ ስለ ኦርቶዶክስ ተዋህዶ ቤተክርስቲያን በማርያም ዙሪያ ላይ ያላትን ትምህርት ሳያውቁ ማርያምን ያመልኳታል፣ ማርያምን እንዲያደርጓታል ብሎ ማውረት ደግሞ ውሸት ነው። ውሸትም ደግሞ ያው ከዲያብሎስ ይሆናል ማለት ነው። ከዚህ ይሄንን አጥርተን እንነሳ ብዬ ነው። ገኒ ማርያም የደህንነታችን ምክንያት ናት፣ ክርስቶስ ከሷ ተወልዶ ነው ያዳነን ብለሽ ታምኛለሽ? አዎ፣ ግን ይሄ ይለፈኝ ብያለሁ። ቅድም አልሰማህም ስል አልሰማሁም። ሶሪ አዲስ ነው። ይሄ ብቻ ይለፈኝ። ምክንያቱም እኔ አሁን እንዲህ ብል ተመስገንም በአስቸኳይ ነው የሚያባርረኝ። እናንተ ምሪ ብላችሁ የስድብ ዲክሽነሪያችሁን ትገልጣላችሁ አንድ ሺዎቹ። ስለዚህ ኧረ አላባርርሽም፣ መብትሽ ነው ገኒ። ከፈለግሽ የፈለግሽውን በእኔ አላባርርሽም። መልሽልኝ። የስድብ እንትን የምናገር እንኳን ክርስቲያን የለም። እኛ ክርስቲያኖች አንሳደብም። ይቅርታ ቢሳደብ ካለ ስተተኛ ነው። ስለዚህ መልሱ ምንድን ነው በአንቺ ዘንድ? ሌላ ጥያቄ። ዘላለማዊ ድንግል ናት ብለሽ ታምኛለሽ? በጣም አዎ እኮ ያው ከሷ ስለጀመርክ ያው እሷ ካለች ደግሞ እናትና አባቷ ሜን ስለሆኑ እነሱ ስለመዳን ምክንያት ናቸው። ከእናት ከአባቷ ጀመር መልስ አቡ የሚመች ቦታ ነው ያለው ምክንያት ናቸው። አቡ ሌላ ፖለቲካ ስለሚሰራ እዚህ ነገር ላይ አንተ ግባበት፣ አንተ አውራት። አቡ ሌላ ፖለቲካ ነው የሚሰሩት ሌሎቹ ደግሞ። ተወዳጅ አሁን ምንድነው መልስሽ? አልገባንም። ማርያም ምክንያት ናት አይደለችም? አሁን እኛን መጠየቁን ተይውና መጀመሪያ እስኪመልሽ ማርያም ምክንያት ናት አይደለችም? እኔ ለደህንነቴ ከመጀመሪያም እስከ መጨረሻም ድረስ ክርስቶስ ኢየሱስ ነው የጨረሰልኝ ብዬ ነው ማምነው። ከዛ ውጪ ግን በአገልግሎት ውስጥ ያሉ ሰዎች ግን አሉ ብዬ አምናለሁ። ክርስቶስ አንቺን ለማዳኑ ማርያም አንዱ ምክንያት ናት ወይስ አይደለችም ነው? እርሱን ከመውለድ አንፃር እኮ እንደሱ ካልክ ደግሞ አልኩ እሷን የወለዱም ምክንያት ናቸው፣ አያቶቿ ምክንያት ናቸው፣ የእምነት አባቶች በጠቅላላ ምክንያት ናቸው። ስለዚህ ቁም ነገሩ ዋናው ነገር ኢየሱስ ነው ያዳነኝ ነው።
ራስሽ የሆነ ነገር አልሽና ከዛ ደግሞ ስለዚህ ኢየሱስ ነው አልሽ። ደግሞ ራስሽ ኮንክሉድ አደረግሽ። ደግሞ የምጠይቅሽም በደንብ አድምጪኝና መልሺ። የገብርኤል ብስራት ለማርያም ቤተሰቦች፣ ለወላጆቿ፣ ለዘመዶቿ አይደለም ለማርያም ነው የደረሰው። ለወላጆቿ የተሰጣቸው ተስፋ ነው። በብሉይ ኪዳን የነበረው አንዲት ድንግል ጸንሳለች ወንድ ልጅም ትወልዳለች የሚለው ተስፋ እስከ ማርያም ድረስ ላሉ ሁሉ የተሰጠ ተስፋ ነው። ማርያም ግን ያ በብሉይ ኪዳን ነቢያት ሁሉ የሚጠብቁት ተስፋ የተፈጸመባት ሴት ናት። ስለዚህ አሁን እኔ ስለሷ ሴት ነው እየጠየቅኩሽ ያለ። ማለትም ትንቢት ተተንብዮላት አይሁዳውያን ሁሉ እንግዲህ ያ ትንቢት እስኪፈጸም ይጠይቃሉ። ምን ምልክትን ይሰጣቸዋል? አንዲት ድንግል ጸንሳለች ወንድ ልጅም ትወልዳለች። ይሄ ምልክት ስለ ወላጆቿ አይደለም፣ ስለ አያቶቿ አይደለም፣ ስለ ዘመዶቿም አይደለም። ስለማን ነው? ስለ ማርያም ነው። ማቴዎስ 1:1 ላይ እንደሚናገር ማለት ነው። ይህ ትንቢት ማጋ ተፈጸመ? ማርያም ጋር ልክ መልአኩ ገብርኤል መጥቶ ሲያበስራትና ማርያምም ይሁንልኝ ስትል። ስለዚህ አሁን ተስፋውን ስለተቀበሉ ሰዎች ሳይሆን ስለ ተስፋው ፍጻሜ ስለ ማርያም ነው እየጠየቅኩሽ ያለሁት ማለት ነው። ማርያም የዚህ ተስፋ ፍጻሜ እንደመሆኗ የትንቢት ፍጻሜ እንደመሆኗ ይሁንልኝ እንደ ቃል ብላ ኢየሱስ ክርስቶስ ከሷ ስጋና ደምን እንደመንሳቱ ኢየሱስ ሰው ሆኖ እኛን ለማዳኑ ማርያም ምክንያት ናት አይደለችም ነው አሁን ጥያቄ። እሺ መጽሐፍ ቅዱሳዊ አለ ማለት ማርያም ለድህነታችን ምክንያት ነች ተብሎ የተጻፈ ነገር አለ? መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከማርያም ስጋና ደምን ተካፈለ ይላል አይደል? ኢየሱስ ክርስቶስ ስጋና ደም ተካፍሏል። ግን ምን መሰለህ እኛ ጋር በደንብ አይሰማኝም። እኛ ጋርም ዝናብ ነው፣ ያው ቅርብ አንድ ሰፈር ነን መሰለኝ። ለማንኛውም እሺ ዕብራውያን ምዕራፍ 2 ላይ ተወዳጅ ምን ይላል መሰለሽ? እርሱ በደጋሚ ምንድነው ወንድሞቹ በስጋና በደም ስለሚካፈሉ እርሱም ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር እንዲሁ በስጋና በደም ተካፈለ። ኢየሱስ በስጋና በደም ተካፍሏል። የተካፈለበት ምክንያት ደግሞ ምንድነው? እንደ ዕብራውያን ምዕራፍ 2 መሰረት ስጋና ደምን የተካፈለው ለምንድን ነው አለ? ንገሪኝ። ሄሎ የለሽም? ማራን ኤርፎን አላረግሽም? አዎ ተቋርጦ ነበር። እኔ ጋር ኤርፎን አላረግሽም? ተቋርጦ ነበር። ኤርፎን አላደረግሽም? ችግር የለውም። ኤርፎን አላደረግሽም? ኤርፎን አላደረግሽም ወይ ማራን? አቡይ መድከም ነው የያዝነው፣ በጌታ መድከም ነው የያዝነው። ያው ሳሙኤል መጥቷል። ሳሙኤልን ኢንቫይት ላድርግልህ እስኪ። ሳሙኤልን ኢንቫይት ላድርገው እስኪ። ስለ ማርያም ያነሳው ቪዲዮ አለ። ሳሙኤል እስኪ ገስት ላክ። ልደት አለ። እኔ ወደ ሆነች ቦታ ልወጣ ነው። ልደት በቃ አይ እንዝጋው በቃ ወገኖች። ሳሙኤል ከገባ ገባ። ኢንቫይት አድርገዋለሁ። መጠይቀው ጥያቄ እኔም ራሴ ነበረኝ። ሳሙኤል ከገባ ኢንቫይት አድርገዋለሁ። ማራን ሚውት አድርጊ በቃ። እሺ በቃ ተባረኩልኝ። እኔም ረዥም ሰዓት ቆየሁኝ። ራፓፕ አድርግና አቡዬ ዘጋዋለሁ ቤት ደከመኝ። መልካም እሺ። ለማንኛውም ያው ጠቅለል ስናደርገው እኛ በነገራችን ላይ እኔ አስተዋይ ልቦና ያለው ፕሮቴስታንት ማርያም ለድህነት ምክንያት ናት ወይስ አይደለችም ሲባል አይደለችም ለማለት ከመቸኮል በቃ ትክክለኛ ሰው ጥያቄው ምንድነው ከምን አንፃር የሚል ነው። በቃ ከምን አንፃር እኛውን ማርያም ለመዳናችን ምክንያት ናት ስንል ከምን አንፃር? ልክ ኢየሱስ በመስቀል ላይ ሞቶ የዘላለምን ሕይወት እንደሰጠን ማርያምም ሞቶ የዘላለምን ሕይወት ሰጣናለች እያልን ነው? በፍጹም አይደለም። እንደዛ አላለም።